መስሎ ሱሪ ያሰጠረን ቂጣችንን አፈንድደን እያረድን በገነት ወሲብ እናገኛለን ብለን የምንነፋረቅለት እምነት የለንም። አይደለም በመምህራን ደረጃ፣ አይደለም በአገልጋዮች ደረጃ፣ በተራ ምእምን ደረጃ እንኳን ቅንዝረኛ ነው የሚባል ምእምን እንኳን ቢፈጠር ቢኖር እንኳን በገነት ዝሙት አደርጋለሁ ጡቱ አይፈልጥም አይማማም ስነካው እያለ የሚነፋረቅ መምህር የለንም። አይደለም መምህር ተራ ወንጀለኛ የሆነው እንኳን በምድራዊ ሕይወቱ ኃጢአት ውስጥ ቢገባ እንኳን እንደዚህ በገነት ተስፋ የሚያደርግ የለም። እንደዚህ ተስፋ የሚያደርግ የሚነፋረቅ ምእምን እንኳን የለንም። አስተምሮታችሁ እንዳለ ጭን ሆኖ ስለ ጭን አታውሩ ትሉናላችሁ እንዴ? ጭንቅላት የሌለውና አንገት የሌለውን አካል እያመለክ አምላክ የምትለውን እንኳን ማሐፀን ብልት እንትኑን እዛ መጎትተውን እያመለክ 60% ሚኒመም ቁርአን ስለ እዚህ ጉዳይ ብቻ ሆኖ ሲያበቃ ኖ አታውሩት፣ በቃ ለምን ትለናለህ? ፈትዋዎችን ያቸው እኔኑና ቻሌንጅ አድርጉኝ። 98% ሚኒመም 98% የነሱ ፈትዋ ስለ እዚህ ጉዳይ ካልሆነ እኔ እቀጥላለሁ። እናንተ ከሆነ የኖራችሁ ሞራል እዛችሁ ሚዲያ ከፍታችሁ ቴሌቪዥን አግኝታችሁ ንስሐ አባትም የምትቃወሙ እኮ ናችሁ። ንስሐ አባትም የምትቃወሙ ናችሁ። እንዴት አንዱ ለአንዱ ኃጢአቱን ይናዘዛል? ሰው እንዲያደርግ ይችላል። እሱም እኮ እንደው ሚስጥር ሊያወጣ ይችላል። እንዴት ንስሐ እንደሱ ትነግራለህ ብላችሁ እኮ ቴሌቪዥን ፕሮግራሞቻችሁ ላይ እኛን የምከሱ ናችሁ። የእናንተ ምዕመናን እኮ አደባባይ ላይ ባሌ ባልተፈለገ እንዲያደርገኛል፣ ባሌ ከጓደኛው ጋር እንዲህ ማድረግ ፈልጌ ነበረ እና እንዴት ይታያል? ባሌ ጡቴን ሲጠባ እንዲህ ተሰማኝ። ቴሌቪዥን ፕሮግራሞቻችሁ ላይ እኮ ይሄ ነው እንዳለ። ጡቴን መጥባቱ እንዴት ይታያል? ወተት አለው የለውም? የእሷን ድምፅ ባሏ ይሰማል፣ ጎረቤት ይሰማል፣ ልጆቹ ያፍሩባታል፣ ሰፈር ይነጋገርበታል። ባሌ ካገባሁት ዓመት ሆነኝ፣ ይኸው አስደስቶኛ ያቅም። ሰፈር ምድሩ እየሰማ ማለት ነው። እና ልፈታው አስቤ ነበረ። አንቺም መፍታታችም እሱ ፈታሻለሁ ካላለ መፍታታችም። ባሌ ከሰራተኛ ጋር ግንኙነት ሲያደርግ ያስኩት። በአይንሽ በብረቱ አይተሽዋል? አዎ በአይኔ በብረቱ አንድነት ሆነው አይቻለሁ። አድቢ 4 ምስክር በአይናቸው መርፌና ክር ሲሆኑ ልክ ክር መርፌ ውስጥ ሲገባ እነዛ 4ቱም እስካላዩ ድረስ ትገረፊያለሽ። አደባባይ ላይ ማለት ነው። የእሷንም ገበና የእሱንም ገበና ሰፈር ምድሩ እንዲሰማ የምታስተምሩ ሰዎች እናንተ ሞራል ኖራችሁ ደግሞ እኛ እናስተምሮ እኛን አባት ልትቃወሙ የምትሞክሩ 98% ሚኒመም ከ10 ጥያቄዎች ውስጥ 8ቱ ስለ ዝሙት፣ ስለ ትዳር በዚህ ጉዳይ ካልሆነ ስለ አላህ ጉዳይ 2 ጥያቄ ከተጠየቀ ከ10 ውስጥ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። የእናንተ ፈተዎቹ ከ100 ጥያቄ ውስጥ 88%ቱ 80ው ጥያቄ ስለ ዝሙት ካልሆነ ከዚህ ጋር የተያያዙ ነገሮች ካልሆኑ ስለ አላህ 2 ከተጠየቀ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። አስተምሮታችሁ ይሄ መሆኑን ታውቁታለች። እኔስ ጋይ ቃል ያ እንግዲህ ፎ ነግራችኋል። በእስልምና ወሲብ አምልኮ ነው፣ ኢባዳ ነው። ወሲብ ኢባዳ ነው። ኢባዳ ማለት አምልኮ ነው። ሰላት አምልኮ ነው፣ ወሲብም አምልኮ ነው። ለወሲብ ያላቸው ቦታ በጣም ከባድ ነው። ሙሉ ስላብራራ መድገም አይጠበቅብኝም። እኚህ ሼህ ናቸው፣ ትልቅ ኡስታዝ ናቸው። መስጊድ ውስጥ ነው ቁጭ ብለው እየተነፋረቁ ምን እንደሚሉ እንስማቸው እስኪ።
መጣ ባቀፈችው ጊዜ የሰማይ ሆነ ላይን በለስላሳ ሰውነቷ መጣ ባቀፈችው ጊዜ በሳመችው ጊዜ ሚስቱ ምን ያህል ብቆረፍድበት ነው ይሄ ሼክ? አሁን ሚስቱ ምንድነው ፊልም የምታደርገው? አሁን ፖርላይን ማለት በገነት ሆና እችኛይቱ ሚስት ባሏን ካስቀየመች ወይም ለአልጋ ፈልጓት ነይ ተኝ ሲላት ዛሬ አላደርግም ካለችው ከማታ ጀምሮ እስከነጋ ድረስ የምረግም ማለት ነች። አንቺ የተረገምሽ፣ ቆይ ባልሽ እኛ ጋር ይመጣል፣ አንቺ ጋር እንግዳ ነው ጊዜያዊ፣ ወደ እኛ ይመጣል፣ አንቺ እርጉም እያለች የምትሳደብ ነች። ሑርል-ዐይን ማለት በገነት ያለች የሙስሊም ሴቶች እዚህ የሚረገሙባት፣ የሙስሊም ወንዶች ደግሞ በገነት ወሲብ የሚያደርጓት ትራንስፓረንት የሆነች ቦን ማሮ በአይን ውስጥ የሚታይ መቅኔዋ የአጥንቷ መቅኔ የሚታይ አጥንት የሆነች ሴት ነች። ይቺ አጥንት የሆነች ሳመች አልሳመች ደግሞስ አንድ በባህሪያችን ከሰው ተሰው ጋር ነው እንጂ ከሱ ፍጡር ካልሆነ ሰው አይደለችም። ሑርል-ዐይን ለወሲብ የተዘጋጀ ዝም ብላ ሌላ ፍጡር ነች። ከእሷ ጋር በራሱ ከሌላ ፍጡር ጋር ወሲብ ማድረግ ራሱ ጤናማ አይደለም። ሰው ከሰው ጋር ነው እንጂ ሰው ካልሆነ አካል ጋር ግንኙነት ማድረግ በራሱ ጤናማ አይደለም። ወሲብ ከነሱ ጋር ማድረግ ምክንያቱም ሰው ስላልሆኑ ማለት ነው። ሐዲሱ እንደሚናገረው ቆንጆ ናቸው ብሎ ያስቀመጠበትን ተመልከቱ። ሁሪስ who will be so beautiful, pure and transparent that the marrow of the bones of their legs will be seen through the bones and the flesh. ቁንጅናቸው በአጥንታቸው መእኔ ውስጥ በአጥንታቸው ውስጥ መእኔያቸው የሚታይ ይላል። አጥንታቸው ውስጥ ያለ መእኔ ስለታየ ምንድን ነው ቁንጅና? እነኚህ ሳሙህ ነኩህ ምናምን ብለህ መነፋረቅ ልነኚህ ይሄ ጤናማ አስተምሮ አይደለም ወገኖቼ። ቆም በሉ። ሰው አሁን ዛሬ የምንመለከተው ከሴት ልጅ ግርዛት ጋር በተያያዘ ነው። ግርዛትን እንዴት ሙስሊሞች ያዩታል የሚለውን እንመለከታለን። መምህር እንኳን ደህና መጡ፣ ሰላም ብለናል። ሰላም ጤና ይስጥልን። እንደምንሰናበታችሁ የክርስቶስ ሰላም በያላችሁበት ይብዛ። ሁላችሁን ሰላም ቃል ሌሎቻችሁንም ሰላም ብያለሁ። መምህር እንኳን ደህና መጡ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። እንኳን ደህና መጡ። ካሊድ ሰላም ነው። ሞጣይ ሶሪ እፎይ፣ ይቅርታ ወላሂ ሳላውቅ ነው። ሰላም ነው። አልካሊድ እንዴት ነው? ሁሉ ተማም አለ አልሐምዱሊላህ ይመስገን ነው። በፊት ላይ ቄሮ ነበር የሆነ ቲክቶክ እያየሁ ግርዛትን እንዴት ታየዋለህ? የምን ግርዛት? የሴት ልጅ ግርዛት ማለት ሴት ልጅ መገረዝ ጤናማ ነው ወይንስ ጎጂ ባህል ነው ብለህ ነው የምታምነው? ጎጂ ባህሉ ጎጂ ባህል ነው። ስለዚህ አንድ አካል ተነስቶ ሴቶች ይገረዙ ቢልም ሴት ልጅ ግርዛትን ቢፈቅድም ይሄ ጤናማ አይደለም ማለት ነው። ግን በቅድሚያ ወደ ቶፒኩ ከመግባታችን በፊት ጊፍት ሰጥ ነበር። በየትኛው አካውንት ነው የምሰጠው? ለአንተ ያዘው፣ ለመሐመድ ላክለት። በየትኛው ልስጥ? ትቀበል የለ እንዴ መሐመድ? ጊፍት አይቀበልም? ላክለት። ያንተን ብለዋል። ያ ጥያቄ ከመጠየቃችሁ በፊት መጽዋዕት አቅርቦ ስለሚል መሐመድ ለእሱ ላክለት። ኤኒዌይስ ምን ይላል ወንድማችን ካሊድ? መሐመድ ነው ቅድሚያ ጥያቄ መሐመድን ከመጠየቃችሁ በፊት ስጦታን አቅርቦ መጽዋዕት አቅርቦ የሚለው መሐመድ ስለሆነ መጽዋዕት አቅርቦ ያለው ቶፒኩ ላይ ግባ። ጎጂ ባህል ነው ግርዛት ብለሃል። ስለዚህ አንድ አካል ተነስቶ ለምሳሌ ቃል እንደዚህ እያደረጋችሁ ገርዙ ቢል ወይንም ደግሞ ሚስቱን ቢያስገርዝ
ቃል ስተተኛ ነው ማለት ነው አይደለ? እናመሰግናለን። ቃል እንዳታስገርዝ። አንተስ ታስገርዛለህ? ቃል እንዳታስገርዝ እያልኩት ነው። አንተ ታስገርዛለህ? አላስገርዝም። ምን ቶፒኩ ምንድን ነው ይሄ? አሁን ዝም ብለን ግርዛት እኮ የእኛ አንስቶብኝ ነው። ስለዚህ ግርዛት ጎጂ ባህል ነው፣ እኔም አላስገርዝም ብለሃል። አንድ ቃል ደግሞ ተገረዙ ወይም አስገርዙ ቢል ይሄ ጤናማ ያልሆነ ሴጣናዊ ትምህርት ነው ማለት ነው። የሴትን ልጅ ወይም ደግሞ ብልቷን መተልተል ጤናማ አይደለም ብለህ የምታምነው አይደለ? በትክክል እናመሰግናለን። ስለዚህ ነብይ ሴጣናዊ ትእዛዝ እንዳዘዘ አፌርም አድርገህልናል ካሊድ። ቴንኪው። ተው እንደዛ አትበል። ግርዛት ምን አለ መሰላችሁ? መፍቀድም ሆነ ማስገረዝ የሴጣናዊ ነው አይደል ብለህ የምታምነው ስለው የስ ብሎኛል። ነብዬ ደግሞ ፈቅዶታልም። ኢቨን ደግሞ ሚስትን አንተ ታስገርዛለህ እየስልህ ነው ብለኸኛል። ሴጣናዊ ኋላ ቀር ነው ብዬ ትስልህ በሚገባ ብለህ ኮንፌርም አድርገሃል። እናቴ የምትላት አይሻ ተገርዛለች። ነብይህና አይሻ አፍራን ደጋግመሽ ማይካነሳል ስልጠና አላህ ስራውን ይወደዳት እና እያልክ አውራ እፎይ እንከባበር። እንግዲህ ስለዚህ አይሻን በመገረዟ ሴጣናዊ ድርጊት ተፈጽሞባታል እያልከን ነው? አይደለም አላልኩም። ምክንያቱም መገረዝም ሆነ ማስገረዝ ኋላ ቀርና መገረዝ ዋጅብ ነው የሚላል ቆይ ብዬ ጠይቄህ ያ ጎጂ ባህል ነው ብለኸኛል። ስለዚህ የሚያስገርዙም ሆኑ እንደዚህ ሴጣናዊ ስራ ነው ማለት ነው በሴቷ ላይ ያደረጉት ስልህ በሚገባ ብለኸኛል። የአይሻም አባት አቡበከር ሰዋባህ አለ የሚባል ነው በእስልምናው። ነብይህም ደግሞ ነብይህ ነው ሙሐመድ የአይሻ ባል ነው። ሁለቱ ተገርዘው ህፃኗን ሚጢጥየዋን አይሻን በ54 ዓመቱ ያገባው እሷ 6 ዓመት ሳለች ገርዞ ነው ወሲብ ያደረጋት። ክፈትለት አዲሱ ምን ይላል መሰለህ? ትጃረተን ለን ተቡር ይላል ቁርአን። ንግድ ኪሳራ ኪሳራ ይላል ማለት ትርፍ የሌላት ኪሳራ ይላል። ትርፍ የሌላት ኪሳራ ማለት አንተ ነው ያዝከው። አሁን ታወራለህ ማንም አንብብ። የትኛው ነው ማለት በሽ አዲሱን አድርገው ቀጥል። ያነበብኩ ነው ቁራ ብለህ እየተረጎምክ ካሊድ ደስ በሚል ሁኔታ ሴጣናዊ ነው ኋላ ቀረ ትእዛዝ ነው ብሎናል። ግርዛት ኋላ ቀር ነው ሴጣናዊ ነው ብሎናል። እንኳ ሄዳ አሁን አንበብና ፈሰርልን። ለማንኛውም ቄሮ ማህበር አንተ ጋር መዝገበኝ እፎይ አንብበ ነው የተባልከው። ከአንተ ጋር እታገላለሁ እስከ ህይወት ፍጻሜ ወደፊት። አንብበ ብልት ለመገረዝ ነው ከኔ ጋር የምትታገለው። እኔ ብልት ገራዥ አይደለሁም፣ የገራዥ ልጅም አይደለሁም። አንብብ። አይደለም አንተ ካልከው ቄሮ ነኝ እያልክ ነበር ከዚህ በፊት። ቄሮ ወደፊት እያልክ ነበር። ችግር የለውም እንኳን ያልኩህ። አሁን አንብብ። የመጣ ይመጣ። አሁን አንብብ። በአንተ ቤት ማስቀየስ ነው። አንብብ። አሁን ቶፒኮ አይደለም። እኔ ይሄ ቶፒኮ ይሄ ዋጅብ ነው አይደለም። ገብቶሃል? አንብብና ተርጉምላቸው እስኪ። ዋጅብ ነው እኮ በአማርኛ በላ። ዋጅብ ማለት ምን ማለት ነው? ዋጅብ ማለት ግዴታ ማለት ነው። ስለዚህ ሴቶችን ብልታቸውን ትተለትላለህ? የፈለገ ሰው ማድረግ ይቻላል። ዋጅብ ማለት ግዴታ፣ ይሄ ግዴታ አይደለም እያልኩህ ነው። ከተሰማ ግዴታ ነው ነው ያልከው። አሁን አንብብ። ቆይ ሀዲሱ መልሰው አንብብና ተርጉም። ዋጅብ አይደለም ያልኩህ ሀዲስን አንብብ። አነበብኩት። ሀዲሱን አነበብኩት ይላል። ግን ማን የተገረዘው እዚህ ጋር
እስኪ ከፍ አድርገው ሐዲሱን በነገርና ምንድን ነው የሚያሳፍር ነገር ነው እንዴ? ለህዝቦቹ ንገራቸው ምን እንደሚል ያፍራል ባስተምሮታቸው ማለት ነው። ምክንያቱም ቅድም ብሏል፣ ግርዛት የኋላ ቀሮች ነው የሚገርዙ የሚያስገርዙም። ይህንን ሴቶችን ብልት የሚተለትሉ ቆይ አዳምጥ፣ ጤናማ ነው ወይ ሴጣናማ ነው ወይ ብለህ ታምናለህ ብየው አዎ ብሏል። የሚተለትሉም የሚያስተለትሉም ሴጣናማ ነው ብለህ ታምናለህ ብየው አዎ ብሏል። እዚህ ጋር የሚለው ሁለት ሰዎች ግንኙነት ባደረጉ ጊዜ ግዴታ ነው። በስርዓት ተርጉም ያሰኖፍ በስርዓት ተርጉም ውብ አህያ ነኝ አለ። አትሳድቡ እናንተ አህዮች፣ ራስህን አህያ። በስርዓት ተርጉም ዋብያዎች በቃ ካሏሻቸው አይሆንም አይደለ ካሊድ? ከዶግማቸው አንዱ የሚሰጣቸው አስተምሮ ውሸት ነው አይደል? እኔም ዋሸት ነው ለምን አሁን እያልኩ ያለሁት ለምን በስርዓት አተረጉም ታዲያ? ለምን ተዋሻለህ? ይፋለም ፈልጋለሁ። ለምን ተዋሻለህ እኮ በስርዓት ተርጉም። አሁን ለህዝቡ ተርጉምላቸው፣ አትፈርበት። ከአንተ ቄሮ ጋር መዝግበኝ በእናትህ። በአንተ ቤት ቶፒክ መቀየረ ነው። ቄሮ ማለት ምን ማለት ነው ብዬ ብጠይቅ ስለማታውቀው አሁን ቶፒኩ ላይ ስቲካር ቄሮ ማለት ኦሮሞ ነው። የኦሮሞ ሸኔ ማለት ነው። ማን ያለ? የትኛው ዲክሽነሪ ዴፊኒሽን ነው እንደዛ የሚል ያገኘው? ቄሮ ማለት ኦሮሞ ነው። ከየትኛው ዲፊኒሽን ላይ ያገኘው? ቄሮ ማለት ኦሮሞ ማለት ነው። ማን ያለ? እንዴት አለ ማለት ነው? እኔ ሲሉ ሰምቻለሁ ማለት ጭንቅላት የላችሁም እኮ ምን ላችሁ። ለዚህ ነው። ስለዚህ አህመዲን ጀበል ነው እያልከን ነው። እናመሰግናለን። አህመዲን ጀበል እኮ ቄሮ እንደ ኦሮሞ ሆኖ አላልከንም? እንዲያውን የኦሮሞ ህዝቦች ቄሮ ናቸው እያልን። እሺ በቃ ለማንኛውም ቶፒክመለከተን እና ይሄንን አንብብልን እባክህን አንብብልን። አትፈርበት፣ እምነትህ ነው። በህዝብ ፊት እስኪ አንብበህ ተርጉመህ ንገራቸው ምን እንደሚል ንገራቸውና ሰው እስኪ ይምረጥ። ምን እንደሚል እስኪ አንብበህ ተርጉመው። ከቅድም ጀምረህ በሆድህ የምታነበው ጮክ ብለህ የማትናገረው የምትሸማቀቅበት እምነት ነው ያዝከው። ለምን ምን እንደሚናገር ነገርና አንብብ። ሀይ ነገርኩህ እኮ አሁን እንደተረዳሁት እንደኔ አረብ እንደተረዳሁት ሚትያስ ምን ብሎናል? ግርዛት በመጀመሪያ ሲጀምር ግርዛ ምንድን ነው ብሎናል? ኋላ ቀርና ጎጂ ባህል ነው ብሎናል። ተስማምተናል። ሁለተኛ ምን ብዬ ጠየኩት? የሴትን ልጅ ብልት የሚያስተለትሉ ወይንም የሚፈቅዱ ይህም በማድረጋቸው አካሏን ጉዳት እሷን የሚጥል ማድረጋቸው ጤናማ አይደለም። አጋንንታዊ ነው ወይ ብለህ ታምናለህ ወይ ብዬው በሚገባ አምናለሁ ብሏል። ስለዚህ አይሻን ያስተለተሉም የተለተሉም ነብይህ ትልተላን መፍቀዱም አጋንንታዊ መሆኑን ስለመሰከርክልን እናመሰግናለን። አብዱ እንኳን ደህና መጣ። ከመውጣቴ በፊት ፎይ ከአንተ ጎን ተሰልፌ ለመዋጋት ዝግጁ ነኝ። ከቄሮቹ ጋር መዝግበኝ። ቄሮ ወረፊት ቅድሚያ ብልት መውጋታችሁን በመርፌ ያቆሙ። ቅድሚያ ብልት መተልተላችሁን ተብልት ጋር ያላችሁን አስተምሮ ብልት ላይ ጦርነት ማወጃችሁን፣ ብልት መስፋታችሁን፣ ብልት መተልተላችሁን እሱን አቁሙ። ከብልት ውጊያ መች ወጣና ነው እንደ ወንድ ሱሪ ለብሰህ ጠላት ልትወጋ የምትወጣው? ወሲም ማደርጋት ብልት የቆሞ ይቀራል ድንግልና ቶሎ ይመለሳል ከሚል አስተምሮ መች ወጣችሁ? ካሊድ እንደላይ ታስቀኛለህ። ለማስቀ አስተምሮታችሁና በገነት ውስጥ እነዛ ነው። ይህን ጦርነታችሁ የምታስቡት በገነት ሄጄ ተዋግቼ 70 ሴቶች ይሰጠኛል
አንዱን ሄጄ ሸሂድ በሆን ብገደል ጡቷ ስነካው ደስ የሚል ተገትሮ ያለ ያበጠ እሱ ጋር ዋጋለሁ ብለህ የምታስብ ሰውዬ ስለምን ትግል ነው የምታወሩት እናንተ? ደግሞ አይነፋም። ኤኔስ አብዱ እንኳን ደህና መጣ አብዱ። የሴት ልጅ ግርዛትን ትደግፋለህ? አይ እኔ ለዛ ጉዳይ አይደለም የገባሁት። ግርዛቱን ትደግፋለህ ወይስ አትደግፈው? አይ እኔ አእምሮህን ላፈላልገው ነበር ወይ ሽንት ቤት ወይ ጣራ ላይ ስለሆነ ያንተ አእምሮ ላፈላልግ ነበርና ደም ያርግልህ። አእምሮህን አፈላልግልህ። ቅድሚያ ያለህን ጭንቅላት አግኝተሃል? አይ ላፈላልግልህ ዝም ብለህ እኔ አግኝልሃለሁ የት እንዳለ ስለማውቅ አእምሮ ያለህን ጭንቅላት ቅድሚያ ማግኘት አይቀልም እንደ የኔን አእምሮ ከመፈልግ ጭንቅላት መቼም አካል አእምሮ ሊኖረው እንደማይችል የታወቀ ነው። እኔ ጭንቅላት አለኝ። ኦልራይት ቢንት ደሴ እንኳን ደህና መጣሽ። ቢንት ደሴ ይህችን ነገር ግን ላሳየውና ላንብብለት ለዚህ ለዋሃብያው ማለት ነው። እና ሁረል አይን ያገኛል ለምን ተፋልሞ ከሞተ ለገንዘብ ይላል። እኔ አይደለም ያልኩት፣ ያው ቡልጋል መሬም ላይ ነው ያለው ቀጽ 1 ላይ ማለት ነው። ቀጽ 2 ሶሪ እንደሚለው አረበኛ ላይ እኔ በነገራችን ላይ ሬዲ ነኝ ወላሂ። ሁረል አይን አልሐምዱሊላህ ኢንሻአላህ አላህ እንደኮፈ በጀነት ያው አንብበ ተርጉሞ ሻራለ ነው እኮ አያሳፈርም አንተ እናንተ በጀነት ምን አላላችሁ ብለህ አሁን አመልስልኝ። አንብበ ተርጉሞ እሺ እባክህ። وعن سعد بن زيد رضي الله عنه قال قال رسول الله صلى الله عليه وسلم تقارقوا اسكي ይኸው ከዚህ በላይ ምን አድርገው? እሺ ትርጉም من قتل دون ماله من قتل دون ماله ይላል። በገንዘቡ በራሱ ገንዘብ የተገደለ ሰው فهو شهيد ይላል። እሱ ያ ሰውዬ መስዋዕት ነው ማለት ሸሂድ ነው። እንደዛ ነው እናንብበው እስኪ። والله እንደዛ የሚለው ያው አረበኛው እንደዛ የሚለው ያ من قتل دون ماله ነው የሚለው። ተረጎምኩት ብራዘር እኔ አይደለም የተረጎምኩት። እኔ አረበኛውን አነበብኩልህ። እዚሁ ትራንስሌት አድርገህ ማየት ትችላለህ። ወደ እንግሊዝኛ ተርጓሚዎቹ ደግሞ ያሉትና ደግሞ እዚህ ጋር የሚለው من قتل دون ماله ነው የሚለው። የራሱን ገንዘብ ሲከራከል የሞተ ሰው እሱ ሸሂድ ነው መስዋዕት ነው እንትን ነው። አዳት ከልኩ ታዲያ ምንድን ነው የምትለው? ላንብበው እኮ ነው ያዳምጠው። እንትን ነው የምታወራው። ለገንዘብ ይኸውልህ ምን አሉ 10:2 ላይ ለገንዘብ ሲፋለም የሞተ ሸሂድ ነው። ለገንዘብ አይደለም ለራሱ ገንዘብ ነው። من قتل دون ماله እኮ ነው የሚለው። ለገንዘብ ሳይሆን ለገንዘብ ሀቢቢ ትናታ ካሹ ካኔ አረባክ በቃ ተው። እኔ እሱን መከራከርኩ። ለገንዘብ ሲፋለም የሞተ ለገንዘብ አይደለም ሀቢቢ ለገንዘብ አይደለም የሚለው من قتل دون ماله። እሺ ያው ነው ችግር የለብኝም። የኔን ሀሳብ ተረዳኝ። ከዛ ጀነት ከገባ በኋላ ምን ታገኛለህ? ጀነት ከገባ በኋላ ወላሂ ወአንሃሩ በጣም ብዙ ነገሮች ያገኛለሁ። ሁረል አይን ታገኛለህ። ወሲብ ታረጋታለህ አይደል? አላህ ይረዝቀኝ። ወሲብ ታረጋታለህ አይደል? እንዴ ቀላል ለምንድን ነው ታዲያ? እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ብልትህ እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ይሰጠና ወሲብ ታገኛለህ። ስለዚህ ተፋልመህ መሞት አለብህ። ለገንዘብም ሰውን በመግደልም በጦርነትም የተጋደለ ጀነት ይገባል። ምን ያገኛል? ሁረል አይን ያገኛል። እናመሰግናለን። እንደዚህ የሚል ትምህርት የለም። አሁን ለምሳሌ አንተ ልጠይቅህ፣ አንተ ጀነት ስትገባ ምንድን ነው የምታገኘው? አንተ ምንድን ነው የምታገኘው? መልስልኝ። አውት ኦፍ ቶፒክ እያላችሁ ነው። ኢቢንት እንኳን ደህና መጣሽ። ኢብንት እንኳን ደህና ጠበቃችሁ። ሁሉ ተማም ተማም። ግርዛትን እንዴት ታይዋለሽ? ግርዛትን ትመክሪያለሽ ወይንስ ጎጂ ባህል ነው? አይ እኔ ባዳምጣችሁ ይሻላል። ኡመል ሙሚን አይሻን ትከታያለሽ? እናትሽ አይሻን አትከታይም? ምርጧ አማኝ የነብይሽን እናት በ6 ዓመቷ በ54 ዓመቱ አካባቢ የ30 የወንድ የወሲብ ጉልበት ያለው
ያገባት ትንጥየዋ ሚጥጥየዋ አይሻ ተገርዛለች። የተገረዘችውን ነበር መሐመድ ሲገናኛት የነበረው የ30 ወንድ የወሲብ ጉልበት ያለው። እርግጠኛ ነኝ 18 ዓመት አልፎሻል እንጂ እሱ ሲሞት በእሷ እድሜ እሷ ስንት ዓመቷ ነው? 18 ዓመቷ ነበር። የ50 ምናምን ዓመት ሽማግሌ ያው ብልት ቲክነሱ ውፍረቱ ይታወቃል። የ9 ዓመት ደግሞ ሕፃን ልጅ ትታወቃለች። ማህፀኗ ምን ያህል ሊሆን ይችላል ስፋቱ ማለት ነው። ኢማጂን በዛ ላይ ደግሞ የተገረዘች ስትሆን ምን አይነት ፔን ኖሯት እንደነበረ ከባድ ነው በጣም። እንዴት ታይዋለሽ ግን ቢንት ይሄንን ነገር በአንቺ ላይ ወይ በልጅሽ ላይ ወይ ደግሞ በእህትሽ ላይ ቢደርስ ይሄ ነገር? እስኪ ስለዚህ ንገሪ። ታስገርጃለሽ አንቺ ልጅሽ ወደፊት? ባይዘ ኢትዮጵያ ውስጥ ከፍተኛ ግርዛት ከሚካሄድባቸው አንዱ ሶማሌ ክልል ነው። ሴት ልጅ ያለመገረዟ እዛ እንደውም እንደ ቆሻሻ ነው የምትቆጠረው ካልተገረዘች። ኔክስት አፋር አለመገረዛቸው ለመሰደብ ምክንያት ይሆናቸዋል፣ ያገሏቸዋል ወለ ካልተገረዙ። የሴት ልጅ ግርዛትን ምንም እንኳን የዓለም ጤና ድርጅትም ደጋግሞ እጅግ ጎጂ ነው፣ የጤና ባለሙያዎች በዚህ ላይ እጅግ ደጋግመው ጎጂ ነው ቢሉ የኢትዮጵያ መጅሊስም ከ2 ዓመት በፊት ሴት ልጅ መገረዝ እንዳለባት በማን መገረዝ እንዳለባት ያወጣው መግለጫ አለ። ሜይ ቢ ቢቢሲ ላይ የሚወጣውን ቃል ሊያሳያችሁ ይችላል። ነጃት እንዴት ነው? እና እፎይ ግዴታ አይደለም። እሺ ልልህ እፈልጋለሁ። ይሄ እንትኑ መገረዙ ግዴታ አይደለም፣ ግዴታም ነው። ቆይ አሳየለ እሱን። ኧረ አይደለም እንደው ተው። ግን ኮሜንታተሮች ለምሳሌ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? አዎ እንዴ በደንብ ረሂመሁላህ። እሱም ከፍትልሃለሁ። ኢብኑ ተይሚያ ሐዲስን ምን እንዴት ብሎ እንዳብራራው አሳያለሁ። አንደችን የኢትዮጵያ መጅሊስ ከ2 ዓመት በፊት ያወጣው ላይ ቢቢሲ ያለውን የተወሰነ እናሳያችሁና ሼኹል ኢስላም ኢብኑ ተይሚያ እንዴት እንዳብራራው ደግሞ እንሄድበታለን። ቀጥል ቃል። መልካም አመሰግናለሁ። እንግዲህ 2016 በኢትዮጵያ አቆጣጠር የኢትዮጵያ እስልምና ምክር ቤት ጉባኤዎች፣ የኡለማዎች፣ የሼኮች እነሱ አቋም መግለጫ አድርገው መግለጫ ወጥቶ ነበር። የዛ ሰዓት ላይ የተለቀቀ ነው፣ ቢቢሲ የዘገበው። የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ኡለማዎች ማለት አዋቂዎች፣ ሊቃውንቶች ማለት ነው፣ ልሂቃኖች ውሳኔ ብሎ ያስቀምጥና እዚህ ጋር የኢትዮጵያ እስልምና ጠቅላይ ምክር ቤት የኡለማዎች ጉባኤ 2ኛ ዓመታዊ መደበኛ ጠቅላይ ጉባኤ በማስመልከት የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ካለ በኋላ ምንድን ነው ወደ ዋናው እንሂድና ረዘም ያለ ነው፣ እናንተ ገብታችሁ ማየት ትችላላችሁ። ቁጥር 13 ላይ ምን ያስቀምጣል? ሸሪዓዊ ግርዛት ዋጅብ ማለት ግዴታ ነው፣ ቅድም ዋሃብያው እንደተስማማ፣ ወይንም ሱና ወይ ደግሞ ቢደረግ የተወደደ መልካም የሆነ ነገር ጥቅም የሚያስገኝ ነው የሚል የኡለማዎች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ልብ በሉ፣ ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ይሄ ነገር ታዲያ ምንድነው ችግር ያስነሳው ሲባል በኢትዮጵያ ሕግ ኮንቴክስት የሴት ልጅን መግረዝ ወንጀል ነው። አስምሩበት። ፍትሐ ብሔር ሕግ ምናምን አላለም ያልኩት፣ ወንጀል የኢትዮጵያን ሕገ መንግስት መጣስ ነው ይላል ከስር ራሱ። የሀገሪቱ ሕግ በኡለማዎች ፈትዋ ሊጣስ ይችላልን ብሎ ይሞግታል እዚህ ላይ ጸሐፊው። እኛ ዋና ፖይንታችን ምንድነው? የኢትዮጵያን ሕገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወይኒ ቤት ነው የሚወርደው ያለምንም ጥርጥር። እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው ህግና ትላለህ። ኢትዮጵያ ምን ህግ አለ ደግሞ? የየትኛውን ህግ ነው አንድ አዝማሪ ያወጣው? ኦኬ፣ ስለዚህ ትክክለኛው ህግ ስለዚህ ሴት ልጅ መገረዝ አለባት ቢለው ነው አይደል? ላ እኔ ስለሱ ነው ስለ ህግ ምናምን ሲል ህግና ምናምን አያገናኘውም እያልኩ ነው። አሁን እውነትህን ነው። ቆይ
ስለዚህ ሴት ልጅ ብልቷ መተልተል አለበት፣ ከዛ መሰፋት አለበት፣ ደሟ መፍሰስ አለበት የሚለው የእስልምናው ይሄ ሸሪያው ነው የሚሻለው። ሴት ልጅ መገረዝ የለባት የሚለው ነው የሚሻለው። طيب አንተ አሁን ትገረዛለህ፣ ትተለተላለህ፣ ትደማለህ፣ ትሰፋለህ። ايش المشكله? ችግሩ ምንድን ነው? እዚህ ጋር እስኪ ፎይ ሲዛሬና ራስ ይፈታል። የሴትና የወንድ አንድ አይደለም እንዴ? አይገናኝም። የሴቶች እኮ እንትን ነው ግዴታ እኮ አይደለም እያልኩ ነው እኮ። አሁን መልስልኝ። ሴት ልጅ መተልተል፣ መቁረጥ፣ ብልቷን መስፋት፣ መውጋት ጤናማ አይደለም ወንጀል ነው የሚለው የኢትዮጵያ ሕገ መንግስት ይሻላል ወይንስ መገረዝ ይቻላል? ብልቷን መተልተል ባለሙያዎች ብልቷን ተልትሏት ዘልዝሏት የሚለው የሚሻለው? ኢብኑ ተይሚያን አንዴ ፈትዋን ቼክ አድርግልኝ። እኔም ያልኳለት የኢትዮጵያ ሕገ መንግስት ኢብኑ ተይሚያን ምን እንደሚል ላሳየህ። ለሚሻው ነው ያወጣው ዝም ብሎ እንትን ነው አንዱ ቀመት ያወጣው ነው ብለህ እና ስለዚህ እሱኛውን አይደለም ሊንክ ልኬልሃለሁ። ኢብኑ ተይሚያን እሱ መጽሐፉ ነው። ፈትዋ አለው እንትና ኢብኑ ተይሚያ በሴቶች ላይ ፈትዋ የሚላለው ፈትዋስ ኦፍ ሙስሊም ዊሜን የሚል ኪታብ አለው። እዛ ላይ ፔጅ 25 እና 26ን እናንተ አንብቡት። እዛ ላይ በደንብ አድርጎ ስለ ሴት ልጅ ብልት ትልተላ ያስቀምጠዋል። ጠቃሚ እንደሆነ ጥቅሞቹንም ይዘረዝረዋል ማለት ነው። እናንተ ቼክ አድርጉት። ተርከምስቲሽን በሴቶች ላይ ያለውን ጥቅም ደግሞ ከፍ አድርገው አንዴ እናንተ ሙሉን አንብቡት። እዚህ ጋም ተጠይቀው ያስቀመጡበታል። ኢብን ቀያም ነው እሱ። ከፍ አድርገው ሂስቶሪካል ባክግራውንድ ኢብን ቀያም አልጀውዚ። እሺ ኢብን አልሽሳብ ከፍ አድርገው ሲ ሜል ሰርከምሲሽን ነው እሱ። ፊሜል ኦኬ አንዴ እሱ ጋር ያዘው። ያውላችሁ with regard to the wisdom behind the circumcision of women ይልና ከዛ በኋላ የሴቶች ግርዛት ጥበቡ ምንድን ነው፣ ዊዝደሙ ምንድን ነው ብሎ ይጠይቃሉ። ሼኹል ኢስላም ኢብኑ ተይሚያ አንዴ አዳምጣ። ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ያለውን እንደተጠየቀ አስቀምጠውታል። የሙስሊሞቹ አለን የሚሉት ሊቅ ተጠየቀ በዚህ ጉዳይ ላይ። ሼኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not ሴት ልጅ መገረዝ አለባት ወይንስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባቸዋል። ሴቶች ብልታቸው ሊተለተል ይገባል። በሚገባ መገረዝ አለባቸው ወይንስ መገረዝ የለባቸው? መገረዝ አለባቸው። say that the top of the piece of skin that looks like rooster's comb should be cut የዶሮ ጭንቅላቱ ላይ ቀዩ ነገር አይታችሁታል? የዶሮ አናት ላይ የሚገኘው ኮፍያ የሚመስለው ነገር የሴቷ እንትን ላይ ያለው መቆረጥ አለበት። እንደ ዶሮ ጭንቅላት ኮፍያ ነገር እንደሚመስለው የሴቷ ብልትም እንደዛ አይነቱ መቆረጥ አለበት። እንዴት ብዬ ላስረዳው በአማርኛ? ወይንም የዶሮ እንትኗ ይሄ ቀዩ እንትን የለም የሚንጠለጠለው ነገር ዶሮች ላይ ያለ አይደል? ቀዩ ነገር እሱ እንደዛ ነገር ያለው ሴቷ ላይ ያለው እሱ መወገድ አለበት። ከዶሮ ጋር ያመሳሰላቸው እኮ ከፍ አድርገው ከዛ ናምጣው ቃል ብዬ ነበር እኮ የአውራ ዶሮ ላሳይልህ ነበር። ቀጥል በቃ በኋላ መጨረሻ ላይ ታሳያቸዋል። ዶሮ እንትን የሚለውን ኦኬ ከፍ አድርገው ትንሽ ሙሉን እነሱ ያንብቡት። The purpose of circumcision women is to regulate their desire, and because if a woman is not circumcised, her desire will be strong. የዚህ ምክንያቱ የምትገረዝበት ምክንያት የሴት ልጅ ስሜቷ ከፍተኛ ነው ካልተገረዘች
ስለዚህ ሴት ልጅ ያንን ነገር ይሄ እንትኗ ሲቆረጥ ስሜቷ ይወገዳል። ስለዚህ የምትገረዝበት ምክንያት ስሜቷን ለማስወገድ ወይንም ደግሞ ስሜቷን ለመግታት ነው፣ ለማረጋጋት ነው ይላል ኢብኑ ተይሚያ። የሚሆንበት ምክንያት ምንድን ነው? ነርቭ ኢንዲንጎች ስለሆኑ እሱም ማስወገድ አለብን ነው። ስለዚህ ነርቭ ኢንዲንጉ መቆረጥ አለበት። ሂንስ ትንሽ ከፍ አድርገው the words of son of uncircumcised የቱ ጋር ነበርኩኝ? uncircumcised women are used as insult because the uncircumcised woman has strong desire. አንቺ ያንተ ወይም ያልተገረዘ እናት ልጅ ተብሎ መባል በራሱ ስድብ ነው፣ ለስድብ የሚውል ነው። ስለዚህ ባለገረዟ ራሱ ስድብ ነው። ሴት ልጅ መገረዝ አለባት ብሏል ኢብኑ ተይሚያ። ይሄን አስተምሮ ቅድም ምን ብለኸኛል እንትና ካሊድ? ሴት ልጅ ትገረዝ የሚል አጋንንታዊ ነው ብለህ ታምናለህ ወይ ብዬ ስልህ በሚገባ ሴት ልጅ ግርዛትን የሚፈቅድ ወይንም ደግሞ ሴት ትገረዝ የሚል ካለ ኋላ ቀር ነው ትላለህ ወይ ብዬህ በሚገባ ኋላ ቀር ነው ብለኸኛል። ስለዚህ ሼኹል እስላም ኢብኑ ተይሚያ ኋላ ቀር እንዲሁም ደግሞ አንተ ባልከው መሰረት ሴጣናዊ እምነት ወይም አጋንንታዊ አስተምሮን ያስተማረ ነው ማለት ነው። ቀደም ያልከውን እንዳዘነጋ። ኧረ ተው ተው ሳይሆን የሴት ልጅ ግርዛትን ኋላ ቀር ነው ወይንስ ጤናማ ነው ስልህ ኋላ ቀር ነው አልከኝ። ሴት ትገረዝ ብሎ የሚል የተሳሳተ ነው ብልህ አዎ አልከኝ። ሴት ልጅ ትገረዝ ወይም የሴት ልጅ ብልት መተልተልን የሚፈቅድ እንድትተለተልም የሚተለትልም እሱ ሴጣናዊ አጋንንታዊ አስተምሮን ያስተማረው ብለህ ታምናለህ ወይ ብዬ ብልህ አዎ ነው ያልከኝ። ስለዚህ ኢብኑ ተይሚያ ሼኹል ኢስላም አንተ ባልከው መሰረት አጋንንታዊ አስተምሮ ወይንም ደግሞ ኋላ ቀር አስተምሮን አስተምሯል ማለት ነው። በጣም ጥሩ። እሺ ሲቀጥል ዛሬ እኔ ክርስትና እቀበላለሁ ለምጠይቅ ጥያቄ መልስ መስጠት ከሆነ ተረጋጋ። በጣም ጥሩ። አጋንንታዊ መሆኑን ተተማመንን። የዶሮዬንን እንግዲህ እንደዚህ እንትን ያለችዋን ጉምት ስታደርጉት አሁን በምን ተዶሮ ጋር ራሱ አመሳሰለው አስባችሁታል? እንዴት መጣለት እና እንቀጥል። እንዴት መጣለት? ቆይ የዶሮ እንትን አስመስሎ እንደዛ ቆረጡት ምናምን ነገር ሲል ምንድነው እሱ? በመነጽር ፏ ብለህ የዶሮዋ እንትን ቆረጣ ምንድነው እሱ? ወኔን አመጣች እንዴ? እብኑሻ ካሊድ ኳ ብለህ ምንድነው እሱ? በመነጽር ለማስ ምታይል ሃይማኖትን ከዓለማዊ ሕግ ጋር እያነጻጸርክ ነው? አይ አይነጻጸርም። በጣም ብዙ የሚያፈናግጡ ነገሮች አሉ በእናንተው። ያ እንደዛ የሚል አለ አስተምሮታችሁ ላይ በግርዛት ላይ ለምሳሌ ሞትን ፈጥሮ እኮ የእናንተ እግዚአብሔር ለዛ ሞት ሞቶለታል እኮ። እኛ ሞትን እግዚአብሔር ፈጠረ ብለን አናምንም። ሞትን ፈጥሮ ለዛ ሞት ማለት ራሱ ሞቷል እኮ። ሰው ኒኩለርን ፈጥሮ በራሱ ታጁ ማናምነው ለምንድን ነው ታምናላችሁ የምትለት? ተረጋጋ። ሁለተኛ መጽሐፈ ጥበብ ምዕራፍ 2 አንብብ። መጨረሻ አካባቢ ላይ ሞት በሰው ምክንያት ወደ ዓለም እንደገባ ሞትም እንዴት እንደተፈጠረ ያስቀምጥላል። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ንም አንብብ፣ ሞት እንዴት እንደተፈጠረ። ሞትንና ህይወትን ፈጠርኩኝ፣ ከዛ የቱ የተሻለ እንደሆነ የቱ ያማረ እንደሆነ ልሞክራችሁ የሚለው በቀራዳ ያለው ያንተ አስተምሮ ነው። አደባልቅ ማለት ነው። እንትን ላይ ሳደባልቅ እንትን በል። ኤኒዌይስ አሁን ገርዛቱ ላይ እንመለስና ታጁ አህመድ ይቀድመሃል ይመስለኛል። አህመድ እንኳን ደህና መጣ። መስገነው እንዴት ነው?
ይሰማል? ኦኬ። ሴት ልጅን ግርዛት ትደግፋለህ? ሴቶችን ጠይቅ። ሴቶችን ጠይቅ። ደስ ይላል። አትሊስት እናት ይኖራል። እናት ተገርዛለች። ሴቶችን ጠይቀ። ቅድም የሰራሁትን ቪዲዮ አሳየን። ሴቶች ደግሞ እንዲህ እያሉ ነው። የሙስሊም ሴቶች ቃል ቅድም የተሰራ ቪዲዮ አለ። አንድ ቪዲዮ ቃል አይሰማም። ቆይ አንድ ቪዲዮ እንዴ ሴቶችን ስንጠይቅ ሴቶች እንደዚህ እያሉ ነው። የእናንተ ሴቶች አንተ በደኛም መርዶኪ ኦኬ። የሴት ልጅ ግርዛት አሁን ላይ በገባሁበት ላይ 1 ሚሊዮኑ ላይ ነው አሁን የገባሁበት እዚህ ትንሹ ላይ እሱ ላይ ገባ። በቃ በዚህኛው ገባ። ችግር የለም አለ እዛም ላይ ያለው እችትና ይሄኛው ነው። ጎጂ ባህል አይደለም፣ መቀጠል አለበት። ዝቅ አድርገዋ። ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ መልሶ እንደገና ታደርጋለች ሲሉ አይገባኝም ነበር። የሴት ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። እህታችን ስትናገር በቃ ነው። የሴት ልጅ ግርዛት መቀጠል አለበት፣ ጠቃሚ ነው እያለች ነው። እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል። ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል። እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው እነሱ ከተመቻቸው ምንም ችግር የለውም። ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል፣ ችግር የለውም። እንደ ባለም ይያዛል። ስለዚህ አንተ እህትህን ልጅህን ታስገርዛለህ? ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ ጉዳቱማ የተለያየ ጉዳቶች አሉበት። ስለዚህ ሸሪዓ ላ ዳራራ ወላ ድራራ ብሏል። ወላ ድራራ ብሏል። ችግር የለውም። ስለዚህ ጉዳት ይኑረው አይኑረው ሳያቅ ነው ነብይህ አረጋግጠያል። ጉዳቱ ይገባ እስኪ ጥቅም ካለው በቅድሚያ አላወራም። ከአንተ ጋር አላወራም። ጉዳት ከሌለ ላይ ጥቅም ካለው አሁን ጉዳት አህመድ አንተ ንገረኝ እስቲ። እንደው አንተ ግርዛት WHO እንዳወጣውም ሆነ የተለያዩ የተገረዙ አካላት ራሳቸው ቴስቲሞኒ እንደሰጡት እጅግ ብዙ ጉዳቶች አሉት። ከሳይንሱ በተጨማሪ ራሳቸው የሰጡትን ምስክርነት ላይቭ ላይ ገብተህ ዩቱብ ላይ ገብተህ ማየት ትችላለህ። ቪዲዮዎቻቸው ቼክ ማድረግ ትችላለህ። ነገር ግን WHO ባወጣው መሰረት ምክንያቱም ግርዛት የሚካሄደው ክሊተርስ የምትባለው የሰውነት የሴቶች ብልታ ክፍል ላይ ነው። ክሊቶርስ ደግሞ ነርቭ ኢንዲንግ እንደመሆኑ መጠን እሱም መቁረጥ ማለት ለሩካቤ ሴንስለስ እንዲሆኑ ያደርጋቸዋል። ስሜት አልባ እንዲሆኑ ያደርጋቸዋል። ስሜት እንዳይኖራቸው። ይሄ ደግሞ ምንን ያመጣል? ሴቷ የወሲብ ስሜቷ ከተቆረጠ ሴንስ ማታደርግ ከሆነ ለወሲብ፣ ስለዚህ ከዛ በኋላ ኔክስት ባልየው እንደ ዕቃ ብቻ የሚጠቀምባት እሷን የሚጠቀማት እንደ ሴክስ ቶይ ብቻ ይሆናል ማለት ነው። እንደ አሸንጉሊት ለወሲብ የተሰራች አሸንጉሊት ትሆናለች። በሩካቤ የሚገኝን ደስታ እሷ
አይነት ሴንስ አይሰጣትም። ደስታው እሱ ብቻ እሷን እንደ ዕቃ የሚጠቀም ይሆናል ማለት ነው። እሷ እንደ ዕቃ ትሆናለች። ከዛ የሚገኝ ደስታም ሆነ እርካታ አይኖራትም። እሱ ብቻ ነው የሚኖረው። ምክንያቱም ነርቭ ኢንዲንጉ ተቆርጧል። ነርቭ ኢንዲንጉ በሚቆረጥ ሰዓት ደግሞ ሉብሪኬሽን የሚያመርተው አካል እንትን ራሱ አብሮ የመወገድ ቻንስ አለው። ሉብሪኬሽን ከሌለው ደግሞ አካሏ ምን ይሆናል? የመድረቅ ባህሪ ይኖረዋል። ፍሪክሽን በዛን ሰዓት ይፈጠራል። ያ ፍሪክሽኑ በራሱ ምን ያመጣል? አካሏ የመላላጥ የመድማት ወይንም ደግሞ እንትን ይሆናል፣ ይኮማተራል። ምክንያቱም የመለጠጥ ባህሪው ይጠፋል። ሲቆረጥ በሚቆረጥበት ሰዓት ሲድን ያ ቦታ ላይ ይጨራመታል። በሚጨራመትበት ሰዓት ላይ ወሲብ በምታደርግበት ሰዓት ሪላክስ እንትን አይሆንም፣ ኢላስቲክ ቲዩን ያጣል። ኢላስቲክ አይሆንም፣ የመኮማተር ባህሪ ያመጣል። በሚኮማተርበት ሰዓት ላይ ልጅ ስወልድ ግንኙነት ስታደርግ እንዲህ በሚለጠጥ ሰዓት ስለተኮማተረ ምን ይሆናል? ይቀደዳል ማለት ነው። በሚቀደድ ሰዓት ደግሞ በተለይም ልጅ በመወልድ ሰዓት ለፌስቱላ ይዳርጋታል። ፌስቱላ ለሚባለው ማለት ነው፣ ለዛ ይዳርጋታል። እንዲሁም በግንኙነት አለመደሰት፣ ስወልድ ለፌስቱላ መዳረግ፣ የወሲብ ስሜት ማጣት፣ ፍራቻ፣ ቱራማው ኃይለኛ ቱራማ ይፈጥርባታል። ከዛ የሚገኙ ደስታው ቀርቶ ሳይኮሎጂካል ትራማ ውስጥ ትገባለች ማለት ነው። እነኚህ ሁሉ እሷን የሚጎዱት ናቸው። ፕላስ ደግሞ ብሊዲንግ በምትገረዝበት ሰዓት ላይ ሞስት ኦፍ ታይም እንደዚህ አይነት ነገሮች የሚካሄዱት ሐኪም ቤት አይደለም። ምክንያቱም በሕክምና የተከለከለ ስለሆነ መንግስትም የማይፈቅደው ስለሆነ በየትኛውም ቦታ ላይ የሚካሄዱት የት ነው? በድብቅ እናቶች ምናምን ተሰባስበው ነው የሚፈጽሙት ይህንን አይነት ግርዛት። ስለዚህ ተደብቀው ስለሆነ የሚገርዙት ነው። ያ አንዴ ልጨርሰው። ተደብቀው ስለሆነ የሚገርዙት ደም ይፈሳታል። ትእዛዝ ማለት አንዴ ደም ይፈሳታል። ስለዚህ ደሙን የሚያቆም መንገድ ራሱ የለም። በሚገርዟት ሰዓት ላይ ብዙ ደም እንዲፈሳት ምክንያት ይሆናል ማለት ነው። ሌላኛው ምንድነው? እሱ የሚገርዙት አካላት ኋላ ቀር እንደመሆኑ እንዳልተማሩት ሁሉ በድብቅ እንደሚያደርጉት ሁሉ አንደኛይቱን በገረዙበት አካል ሌላኛይቱንም ይገርዛሉ። ይሄ ደግሞ በስለታም ነገሮች የሚተላለፉ በሽታዎች ከአንዷ ወደ ሌላው እንዲተላለፍ ምክንያት ይሆናል። አንዷን በገረዙበት ሌላኛይቱንም ስለሚገርዙ ምን እንዲሆን ያደርጋል? የተለያዩ በሽታ ከአንዷ ወደ አንዷም እንዲተላለፍ ምክንያት ይሆናል ማለት ነው። እና ይህንንና መሰል ብዙ የጤና የሰማኝ ነው እየሰማሁ ነው። እኔ የወንድን ነው እንደሚያስፈልግ የወንድን ነው የማውቀው። እስቲ የሴቶች ነብዩ በሐዲስ ይሄ ትእዛዝ አሳልፈው ትገረዝ ያሉበትን ያኮ የለም። እኔ እኮ ነገርኩት። አህመድ ቆይ ምንድን ነው እያልክ ያለው? ምንድን ነው ያልከው? ድገመውን ጥያቄ ነው። ድምፅህን ከፍ አድርገው ነው። አዲስ አለ አዲስ አለኝ እያልክ ስለሆነ እስቲ አዲሱ ትገረዝ ተብሎ የታዘዘበት አዲስ አለ ወይ ነው? ትእዛዝ ከነብዩ ሐዲስ ይሄ ሆነው ወንድም ብቻ ነው ነብይ ያዘዘው? ነብይ ወንድም ብቻ ነው ያዘዘው አላልኩኝ። እና ትእዛዝ አለ በሴቶች ግርዛት። ኦኬ ግርዛት ተሰጥቷል አልተሰጠም? ለእስልምና አይደለም ትእዛዝ ትገረዝ የሚል ግርዛት ተሰጥቷል። መገረዝ አለባቸው የለባችሁም? እንድታሳምነኝ እኮ ነው እኮ እየጠየቅኩ እኮ ነው። እኔም ግርዛት ታዛችኋል አልታዘዛችሁም አልኩ። አዲሱ ካሌለ እዚህ ጋር
መከራከርም ትንሽ ለአንተ ይከብዳል። እሺ አዳምጥ። እሺ በቁርአን ውስጥ ወንድ ልጅም ተገረዙ የሚል የለም። ግርዛት ደግሞ ግዴታ ነው አይደለ? ወንዶችም አላልኩኝ። እሱን የሴቶቹን የሴቶቹን የጠየቅኩኝ ትእዛዝ አለ። አዳምጥ። አሁን እኮ እኛ እያወራን ያለ ነው ጉዳት አለው ስላልክ ማለት ነው። እሺ አንድ አዲስ ላሳየሽ። ኒስ ባይዘ የወንድ ነው ግዴታ የሴት ግዴታ አይደለም ካሊድም እያለ ስለነበረ ለምሳሌ እናንተ በሀዲስ የምትመሩ እንደመሆናችሁ በነቢያችሁ በሳባዎቻችሁ ትእዛዝ የምትመሩ ናችሁ አይደለ? በሀዲስ ሰሂ የሆነ ብቻ ነው። እኔ አፈታሪክ አይደለም። ሳቦች አንዴ ሀዲሱን ክፈተው እንትና ቃል ለምሳሌ ዑስማን እንዴት እንዳዘዘው ላሳይ። ረሱል አዘዋሉ እሳቸው ናቸው። አዳምጥ። ረሱልህንም ትእዛዝ አሳይሃለሁ። ወይት ሚኒት ፒኪና እየተሳሳተ ነው። አንዴና አዳምጥ ፕሊዝ። ኦራይት ዑስማን ሰይድ ዑስማንም እንዲህ አለ go and circumcise them and purify them ሂዱና ገርዟቸው እናም አንጿቸው ብሎ ትእዛዝ ሰጠ። ይህንን ትእዛዝ ሳባህ እንደመሆኑ እናንተ ሙስሊም እንደመሆናችሁ በነቢያችሁ በሰለፎች አስተምሮ የምትመሩ ናችሁ። አልቀበልም ረሱል ካሉ እስቲ አዲሱ ወደ ላይ ገፋ አድርግልኝ። አረብኛውን ወደ ላይ ገፋ አድርጉ። ስለዚህ ሳቦችን አትቀበልም ማለት ነው። ባህል ሊሆን ይችላል እንደነዚህ ባህል ሊሆን ይችላል። ለወንድ ልጅ እንደውም ግርዛት የሚል የተሰጠ የለም። ለሴቶች ነው ደጋግሞ የመጣው። ሴቶችን ነው ገርዙ ብሎ ትእዛዝ የሰጠው። አምስት ነገር ተብሎ በሸሪያ ሕግጋት ውስጥ አምስቱ ፊጥራ ሴቶች የሚመለከት ነው፣ ወንዶችን ብቻ ሳይሆን። ቴንኪው አሁን አንብቤን አምስቱ ፊጥራ ለወንዶች ብቻ የተሰጠ ሳይሆን ለሴቶችም የተሰጠ ነው። አኩኩሉ ራስን ትበላለህ። ቀደም ያልኩ ለዛ ነው። ይህን አዲስ የዑስማንን ትእዛዝ ትቀበላለህ አትቀበልም? ቆይ ሚዩት አታርጋ ቶሎ። ዑስማን ተሳስቷል በለን። እሺ ዑስማን ተሳስቷል አይደለ? የነብይ ሰሃባ በነብይ ጊዜ የነበረው ቆይ ስለዚህ ምርጡ ጄኔሬሽን የተባሉት ቁርአንን የሰጡህ ሐዲስን የሰጡህ ከነብይህ ጋር የነበረው ከአራቱ ካሊፋ አንዱ ዑስማን ይሄንን ማዘዙ ስህተት ነው አይደል? ዝቅ አድርገው ሐዲሱን ቃል ስህተት ነው። እኔ ምን አለው ዑስማን ቁርአንን አቃጥሎ ቁርአንን ካኖናይዝ አድርጎ የሰጣችሁ ሴት ትገረዝ ማለቱ ሴጣናዊ ትእዛዝ ነው። በልሲ አንተ ምን ሆነ ያለ ረሱል ቢሉ እኮ ብትከራከር አዎ ታሳፍረኝ ነበር። እዚህ ጋር ትእዛዝ ወይንን ትቀበላለህ አትቀበልም? ይሄንን አትቀበልም? እንደዚህ ብለዋል። ምን ሆነ ያለ ሐዲስ መሰለ ሐዲስ መሰለ። ይሄ እንትን ነው ታዲያ ተረት ተረት ነው። ይሄ ሐዲስ ነው አይደለም? ይሄ በቃ አልገባህም ማለት ነው። ሐዲስ ነው ይሄ አይደለም። አልገባህም ይለኛል እንዴ? እነ ኢብን ከሲርን እነ ኢብኑ ተሚያን የነ ሻፊን እነ ማለኪን እነ አናፊን የምትቀበል ዑስማን የተናገረው ተረት ተረት ነው ትላለህ? አይደለም ሐዲስ አይደለም ትላለህ? የዑስማንን ንግግር እነሱ ራሳቸው በደንብ ድገመው። እንደውም የዑስማን ይሄ ንግግር ከነ ኢብን ከሲር ከነ ኢብኑ ተሚያ ከነ ሼኹል ኢስላም ከምትሉት ከነ ሐንበሊ ሻፊ ማሊኪ ከነሱ ንግግር ይሄ ያንሳል? ተደምረው እነሱ እንኳን እሱን ያክላሉ። ዑስማን እነሱ ራሳቸው ምን እንዳሉ ታውቃለህ? የኛ ቃላት ከሐዲሱና ከቁርአኑ ጋር ከተጋጨ በግድግዳ ያጋጩት ብለዋሉ። ጎበዝ
እነማን ናቸው ያሉት? እነ ማሊኪ እንትና እነ ሻፊ ማለት ነው እንጂ እነኚህ ሰሃባዎቹ ደግሞ ቀጥታ ከሙሐመድ የሰሙትን አስተምረው ነው የሚያስተምሩት። ከሙሐመድ ጋር አብረው የነበሩ ስለሆኑ ረሱል እስካላዘዙ ድረስ እኔ አልቀበልም አንድ ቃል። እናመሰግናለን። ካሊድም አንሳው። ካሊድ የኡስማንን ትእዛዝ፣ ስለዚህ ሰይጣናማ ትእዛዝ ነው እያልኩ ያለሁት አሁን እዚህ ጋር ሀደሰና ብሎ አረሱልላህ ምን የለም። አሁን የኡስማን ትእዛዝ ስህተት ነው አይደለም? የኡስማን ትእዛዝ ስህተት ነው አይደለም? ይሄ ባህል ሊሆን ይችላል ማለት ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም እያለ ነው። ኳንታ አልሰማት። ስለዚህ ኡስማን ከራሱ ዝም ብሎ ሴቶች እንዲገረዙ ያዝ ነበር ማለት ነው። በመሐመድ ጊዜ የነበረው ኡስማን የመሐመድ ቀኝ እጅ። በደንብ አስተውሉ። በመሐመድ ጊዜ የነበረው የመሐመድ ቀኝ እጅ ቁርአንን እንኳን አቃጥሎ ከኖናይዝ አድርጎ የሰጣቸው ጓዳምት ምን ያዝ ነበር? ሴቶች እንዲገረዙ ያዝ ነበር። ሙሐመድ ደግሞ ምን ብሏል? ትክክለኛው እስልምና በእኔ ጄኔሬሽን ያሉት እነኝን ምሰሉ፣ እነኝን ተከተሉ ብሏል። ስለዚህ የሙሐመድ ተከታዮች ከሙሐመድ ጋር አብረው የነበሩት ሙሐመድ ማያዘውን ሙሐመድ ማይቀበለውን ነው ወይ ያዘዘው ኡስማን? ሐዲሱን አድርገው እያልኩ እኮ ነው። ከፍ አድርገውና መልስልኛ። ቀድሚያ ይሄ እኮ ከዋጅብ ነው የሚል እኮ የለም ሀቢቢ፣ ግዴታ ነው አይልም። ምንድን ነው ያላቸው ኡስማን? ምንድን ነው ያላቸው ኡስማን? አንብበው እሺ ሐዲሱን። እስቲ ከፍ አድርገው ሐዲሱን ያለው ከፍ አድርግለት። ሐዲሰና የሚለውን እንዲተረጉም ፈልጌ ነው። ይቀጥል ሐዲሱ ላይ ለምንድን ነው ጮክ ብለህ ባታነበውና ማተረጉምልን? ሙስሊሞች እንዲህ ነው ሼም የሚይዛቸው በሐዲሳቸው ሰው ፊት አያነቡትም። አይደለም አረብኛ ባነባሁ ምን ያደርግልሃል አንተ? አስበህ ተርጉምላቸው። ተዋት በል ይተርጉም። እሺ ይሄንን ሐዲስ አሁን ወሲ ወደ አማርኛ ዙሩ። ተርጉም ወደ አማርኛ ዙሮ እያልኩ ነው። አሁን አረበኛውን ብዙ ተርጉም ትችላለህ። አልችልም፣ አረበኛ ብዙ አልችልም መተርጎም ላይ ተረጎምልህ። ስለዚህ የአንተ ኡስማን ትእዛዝ የሰጠውን ብሎ ነው ሴቶቹን ሰብስቦ ሂዱ ተገረዙ። እነሱን ደግሞ እምቢ ማለት አራቱን ካሊፎች እምቢ ማለት አችልም፣ አለመታዘዝ አችልም። ቀጥታ ትእዛዝ ነው የሰጠው። ቆይ አማርኛ አድርገው በአማርኛ አድርገው ፕሌስ። አረብኛ አልክ፣ አረብኛው ተደረገልህ። እንግሊዝኛ ተረጎምንልህ። እንግሊዝኛውን አልችልም እንትን አልክ፣ ተረጎምንልህ። አረብኛ ደግሞ ይሆንልኛል፣ አረብኛውም ተተረጎመልህ። ኡስማን ቀጥታ ምን ብሎ ነው ያለው? ሂዱ ገርዟቸው፣ ተገረዙ። ትእዛዝ ነው ይሄ። ከዛም ፒሪፋይ አድርጓቸው፣ አንጿቸው። ምኖቹን? ሴቶቹን የተያዙትን። ስለዚህ እንዲገረዙ ቀጥታ ትእዛዝ ነው የሰጠው። ትእዛዝ ከሆነ የሰጠው ደግሞ ይሄን አልቀበልም ካልክ እናመሰግናለን፣ ገና ሁሉንም እናስክድሃለን። አሁን አንድ በአንድ ኢብኑ ተሚያን አስክደናሃል። አዳምጥ። የመጀመሪያ ኢብኑ ተሚያ ሴጣናዊ ትእዛዝ አዟል፣ ኋላ ቀረ ትእዛዝ አዟል ብሏል ካሊድ። አንድ አህመድ ደግሞ ምን ብሏል? ኡስማን ያዘዘውን አልቀበልም፣ ግድግዳ ሊያጋጩት ብሏል። ቆይ ሄዱና ግድግዳ ላይ እነሱን አስተምሮ አጋጩት፣ ጣሉት ብሎናል። እናመሰግናለን። ኢብኑ ተሚያን አስጥለናል። ሌላስ? ኡስማንን አስጥለናል። ቆይ ኔክስት ማንን እንደምናስጥላችሁ ደግሞ እናሳያችኋለን። አማርኛውን አንብብ ካሊድ፣ ይኸው ተተርጉሙላል። ካሊድ ግን ከዚህ በኋላ አረብኛ አምጡልኝ እንዳትለን፣ ምክንያቱም ሰዓታችን እየገደልክ ነው። አረብኛ አንብበ። አረብኛ ካሁን በኋላ ይደረግለት አይደለም። ካረክ ከአረበኛና እንትን ነው በአማርኛ ማለት አንብባ። አረብኛ አርጉልኝ ትላለህ። አንብባ።
እኔ ሁለቱንም ነው እንትን የምለው። ገብቶሃል? አንብብ እቅራ ያላቅም ብለሃል፣ ተተርጉሙልሃል። የማታውቀውን ቋንቋ ደግሞ ከዚህ በኋላ አታስከፍት የተባልኩ አንብብ። እፎይ ተረጋጋሽ። እስኪ አንተ ረጋ በል እስኪ እፎይ። ስታስተምር ረጋ በተረጋጋ መንገድ ለማስተምር ትንበል። ጣታችን አትግደልብህ አንተ ሰውዬ። ምን አልቀረኝ አይደለም እንዴ? እነ ጅብሪል መጥቼ ልጭመቅህ እንዴ? ካሊታው ሼም ይዞት ነው፣ አፍሮበት ነው። አማርኛው ላይ ሚዩት አደረገ። እኔ ላንበብለት በቃ ሲምናማሳን እፎይ በቃ ሲያስተምር በአንድ ስሜታዊ ሆና ምናምን ይስቃል፣ ይቀልዳል። ሚዩት አድርገህ በቃ ካለች ሚዩት አድርገህ በቃ አንብብ አንብብ አንብብ። አሁን አያነበውም። እፎይ ሼም ይዞታል። እኔ ላንበብ። ያነባል እና ሲዝ ያነባል። አንብቦ ይጨቃጨቀኛል እና ሲዝ ያነባል። እኔ ካዲ እንድንተማመናለሁ የቄሮ አባል ነኝ ብሏል። ያነባል እንድመዘግበው ቄሮነት መዝግበኝ ስላለ እንድመዘግበው ያነባል። ለማንኛውም ቁጥር 1 ላይ መዝግበኝ። እሱንማ እንደ ተባል እኮ ቅድሚያ አንብብልና ቃል ትገባልኛለህ። ቄሮ ከእናንተ ቄሮ ማህበር ጋር ትመዘግበኛለህ? አዎ አንብብ አንብብ። ቃል ትገባለህ? እመዘግቤ ከሆነ ከእናንተ ቄሮ ጋር እኔ አንብብልህ። ጦርነቱ ግርዛት እንዳይመስልህ አንብበው። እሺ ረታው ለምን ታደርገኛለህ? ማንም ይታላደረገ ወዳጄ አንብብ እየተባለ ነው እሱ። ተወሱን ከኔ ጋር ጨርስ። አንብብ እሺ። አንተ ጥያቄ አለኝ ዛሬ። እስቲ ዞር አድርጎት ይላል እንዴ? እኔ የምልህ ስማ፣ የሴሊ ትልተላን የሳቦቻችሁን ትእዛዝ እናንብብ እንጂ ስማ። እኔ ከእንግሊዝኛ ወደ አረብኛ ወሰዳችሁን፣ ከአረብኛ ወደ አማርኛ መጣችሁን። ከዛ ወደዛ ዞር አድርጎት ይሄንን ሰለላሁ ዐለይሂ ወሰለም አላዘዙም ይሄንን እያለ ነው። አንብብ ይቅራ አንብብ። እኔ በቁርአንና በሐዲስ ፕሊስ ቁርአን ላይ የለም ሲጀመር ወንድ ልጅ ገረዝ የሚልም ግሬዛ ግዴታ ነው ብላችሁ ታምናላችሁ? 5ቱ ፊጥራ ለወንድም ለሴትም የተሰጠ ነው። ሐዲስ ላይ ነው ያለው። በዚህ ሐዲስም አልመጣም። ቆይ አሁን ይሄን አንብቡ። ወደ አማርኛ ይሆንልን ብላችሁ ነበር። አንብቡ። መከራከር አችልም ዛሬ በቃ ተው ይቅርብኝ። እንዳስወርድ ነው ፕሊስ። ጣልቃ አትግባ። ቆይ አትለጠፍ። ካሊድ ይጨርስ። ካሊድ አንብብ። አማርኛ ካልሆንልኝ ሞቼ እገኛለሁ ብለህ ነበር። አንብብ። እዚህ ጋር እኮ ይላል። አሁን እኮ አንብቤያለሁ ይላል ማለቱ። እኛ ደግሞ የኔ ደግሞ ያልካሉ ኦኬ ገርዟቸው ይላል። ስለዚህ ኡስማን ሴቶች እንዲገረዙ አዟል አላዘዘም? አዟል። እዚህ ጋር አዟል ይላል። ያው ግን ዋጅብ ነው። ቆይ አዳምጥ። አዟል። ነብይህ ምርጡ ሙስሊም ያለው እነ ኡስማንን ነው ያለው ወይንስ እናንተን ነው? ይሄን ሐዲስ አጣርቼ እንድመጣ ከፈለክ ሁለተኛ የምታስገባኝ ከሆነ አጣርቼ እመጣለሁ። ምን አጣሪ ኮሚቴ ልታቋቁም ነው? እንደዚህ ዝም ብዬ አልፈርድም። የማላውቀውን ነገር አትፈርድም። የማታውቀውን ነገር እሺ። ሳቦች እንዳዘዙ አይተሃል። አትፈርድም። እንዳትይ ፕሊስ። አህመድ ምንድነው እሱ? ድምፅን ወይን ከፍ አድርገህ አውራት። ዝም ብለህ አታርጎም። ምንድነው ማጉተምተም? ተራም ጠብቅ አደኛ። ኦኬ ኔክስት። አይሻ ተገርዛለች አልተገረዘችም? ልትገረዝ ትችላለች በሰዓቱ። ግን ነቢ ስ ስለም ይሄ ነገር እሷ ተገርዛለችና ግዴታ ነው ብለዋል። እንደዚህ የሚል ሐዲስ አለ። ማን የገረዛት? አይሻ ማን ያስገረዛት? ማንም ያስገረዛት እያልኩ ያለሁት ይሄ ነገር ግዴታ ነው ተብሏል። ስለዚህ አይሻን ትከተላላችሁ አትከተሉም? ኡመል ሙእሚኒን የእሷን ፈለግ ትከተላላችሁ አትከተሉ? እንከተላለን ማለት ግዴታ አይደለም ነው መከተል። ትከተላላችሁ። አንድ አይሻን የቻለው እንከተላለን የቻለው ሱና እስከሆነ ድረስ ትከተለዋለህ። መርጡ ሙስሊም እነሱ ስለሆኑ። ቢኒ እንኳን ደህና መጣህ። ሁለት የተገረዙ አካላት ሲገናኙ ትልቅ ውዱ ወይም ጉስል ማድረግ ግዴታ ይሆናል። እኔና ያላ መልእክተኛም ይህንኑ አድርገናል፣ እናም ታጥበናል። ምን ሁለት የተገረዙ አካላት የሚገኘው አጣርቼ ልምጣና ሐዲሱን ከተው እንግሊዝኛ
ቅድም እኮ አነበብንልህ። ቅድም አንብበንልህ ነበረ። ቆይ ቅድም አንብበኸው እኮ ዝምታ የመረጥከው እኮ ነው። ዝምታ መረጥከው ቅድም አንብበው። አሁን አንተ ዝም ብለህ እያነበብክ ያለው ምንም እኮ አልተግባባን። ይሄ ሐዲስ ሰሂህ ضعيف ምንም የምናውቀው ነገር የለም። ቅድም አንብበህ እኮ ቅድም አሳይተን ነበር እኮ ወዳጃችን። ማነው እሱ? እሺ ሰሂህ አይደለም። ይሄን አለ ያልኩ እንትኑ የኪታቡ ስም ሱናን ኢብን ማጃህ ቅድም አንብበህ ነው ነበር እኮ 608። ስለዚህ አይሻ የምትከተሏት ኡመል ሙሚን የአማኞች እናት እሷን ምሰሉ እንደሷ ሁኑ ተብለው ሴቶች የታዘዙት የአማኞች እናት የሆነችው ምን ትላለች? ሁለት የተገረዙ አካላት ወሲብ ሲያደርጉ ትጥበቅ ግዴታ ነው። እኔና ነቢያችንም ይሄንን አድርገናል ትላለች። በ6 ዓመቱ እመለሳለሁ። እንድታስገባኝ ጠይቃ ኡስታዞችን ልመጣ ነው። ይሄ እኮ ግዴታ እኮ ነው። ዑለማ ጠይቁ አላህ ነው እኮ የሚላል። አዋቂዎችን ጠይቁ ይላል። ዝም ብላችሁ አዋቂዎች ውስጥ ግን እኔ ነኝ አንደኛው። እንዳዘነጋ እሱን አዋቂዎች ካላወቁ እኔ ነኝ መጠየቅ ያለብኝ። የየትኛው ማህበር አዋቂ ናት? ማህበር አያስፈልገኝም። እኔ ማህበር ሳይሆን መሐመድ የመሰረተው ተቋም እርሱ ወደ እኔ ሪፈር ይልክሃል፣ እኔን እንድጠይቅ ከእኔ እንድትማር። ሰሞኑን ግን በምክንያት ነው አጀንዳ ሆነ ነበረ። ሰው ጋር ጣልተህ ነበር። ለምን እጣላለሁ? ይህ ሰውዬ ላሳያችሁ። ይህ ሰውዬ ሱማሌ ውስጥ ማለት የሆነ ልጅ በጣም ስለ አንተ እያወራ ነበር ብዬ በደንብ አስተውሉ። ወስዶብኛል ፕሊስ ይህ ሰውዬ ሲሰቀሰቁ ሲያለቅሱ ታያቸዋላችሁ። ስቅስቅ ብለው ኢማጅን መሬት ተወርሶባቸው አይደለም፣ ኢማጅን ንብረታቸው ወድሞባቸው አይደለም፣ ወይ ሰው ተገሎባቸው አይደለም፣ ወይ የሆነ ነገር ሆኖ አይደለም፣ ጉዳት ደርሶባቸው አይደለም። ሴቶችን የሆነ ገርዘው የሚያገቡበት ህፃናትን ያለ እድሜያቸው ኢማጅን አይሻን በ6 ዓመቷ መሐመድ አግብቷታል። በስንት ዓመቷ አላልኳችሁ? በ6 ዓመቷ አለ አግብቷት፣ በ9 ዓመቷ ተገናኝቷታል። ሶማሌ ውስጥ ደግሞ ሳይገረዙ ነው እንዳለ የሚያገቡት። ለምን ይሄ ወደ 18 ዓመት አደገብኝ ብሎ ነው የሚያለቅሰው። ወደ ስንት? ወደ 18 ዓመት ለምን አሳደጋችሁብኝ ብሎ ተመልከቱ። አሁን ዛሬ ቪዲዮ ቴኒስ ይህ ቪዲዮ የሆነ ሰዓት ላይ መነጋገሪያ ሆኖ ነበረ። ታውቁታላችሁ። ሶማሌ ላይ ከፍተኛ ግርዛት የሚካሄድበት ሀገር ነው። የኢትዮጵያ ሶማሌም እና አፋርም ትልቅ ግርዛት የሚደረግበት አካል ቦታ ነው ማለት ነው። ግርዛትን እንደ ጤናማ እንደ ጠቃሚ ከሚቆጥሩት አገራት ውስጥ ናቸው። በተለይም ሶማሌ፣ ሱዳን እንደዚህ ሙስሊሞች የሚበዙባቸው ወንድኖች ትልቅ ግርዛት ጠቃሚ ነው ተብሎ ከሚታመንበት ውስጥ ነው። ኢትዮጵያን ጨምሮ ናይጄሪያ ብዙ የተገረዙ ሴቶች ያሉባቸውም ነው። ህዝባቸው ብዙ ስላለ ብዙ ህዝብ ስላላቸው የተገረዙትንም ሲታይ በሚሊዮን የተገረዙ እንዳሉ የዓለም ጤና ድርጅት ያሳያል ማለት ነው። ይህኒ ሰላም ብለና እፎይ እንዴት ናችሁ? ሰላም ብያለው። ሰላም ክርስቶስ ከእናንተም ከእኔ ጋር እንዴት ናችሁ? መስገና ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። የሴሊ ብልት ትልተላን እንዴት ተባለ? የሶማሌ ክልሉ እና አይ ቲንክ የአፋርም ክልል ይመስለኛል በከፊል። የእነሱ ደግሞ በጣም በጣም የሚያስጠላ ነው። ከግርዛት ውጭ መስፋት ብለዋል። ሴት ልጅ እንግዲህ ስለማያምኗቸው ሴቶቹን ማለት ነው ባይዘዌ በዚህ ልክ ነው የሚጠረጥሯቸው። ይገርዟቸዋል፣ ይሰፏቸዋል። እና እንግዲህ እስልምና ለሴት ልጅ ያለው በረከትና ጸጋ እንደዚህ ነው። የሴት ልጅን አካል ይቆርጣል፣ ብሎም ደግሞ ይሰፋል። ለሽንት መሽኛ ብቻ የምትሆን ቀዳዳ አስቀርቶ ድብን አድርገው ነው የሚሰፏቸው። በጣም ከባድ ስቃይ ውስጥ ነው። እውነት ለመናገር ከባድ ስቃይ ውስጥ ነው። ሲወልዱም ሆነ ከባሎቻቸው ጋር እንትን ሲያደርጉ ትልቅ ስቃይ ውስጥ ነው የሚያስገቧቸው። እና ይሄ በጣም ጭካኔ በሴቶች ላይ የመጨረሻ ጭካኔ ጥጋቸውን የሚያሳዩበት ነው። በእርግጥ እንደው እስልምና ላይፈቅደው ይችላል ምናምን ሊሉ ይችላሉ መሰፋቱን፣ ግርዛቱን። ግን ያው መሐመድና አይሻ ያደረጉት ነው። ዑመርም አዟል፣ መሐመድም አልከለከለም። ባይዘዌ
መሐመድ ግርዛት ላይም ምንድን ነው ያለው? ሙልጭ አድርገሽ አታንሺው ነው እንጂ ያለው ጭራሽ ሴት ልጅ እንዳትገረዝ ብሎ የከለከለበት አንድም ቦታ የለም። ስለዚህ መሐመድ ያልከለከለውን ነገር እንዲሁም ጭራሽ አገራረዙ እንዴት እንደሆነ መመሪያ በሰጠበት መንገድ እያለ አይ ይሄ ትክክል አይደለም ምናምን ብሎ ማለት ጥሩ አይደለም ማለት ነው። ምናልባት ሐዲሱን ዳይፍ ለማድረግ ይሯሯጣሉ መሰለኝ። ይሄን ሐዲስ አንቀበልም ምናምን ለማለት እስልምና ልክ የሚመታበት ነገር ሲያጋጥሙ ትልቁ ነገር ምንድነው የሚያደርጉት? ሐዲስ ከሆነ ይክዱታል። ቁርአን ከሆነ ብቻ ነው ሊክዱት የማይችሉት እንጂ አንድ ቁጥር እየጻፈ ነው አህመድ መሰለኝ። ሐዲስ ከሆነ ኢሚዲየትሊ ከዛ ውስጥ አንዱን ያወጡና ይሄ ውሸታም ነው ቀጣፊ ነው ይሄ ነገር የለም ምናምን ለማለት ይሞክራሉ። ግን በታሪካቸው ደግሞ ሄዳችሁ ብታዩ እንግዲህ ትእዛዝ ከሌለ የሙስሊም ሴቶች እንዳለ ይገረዛሉ። ከየት አምጥተው ነው ታዲያ የሚገርዙት? ሐዲሱ ዳይፍ ከሆነ መሐመድ ካላዘዘ እስልምና የማያዘው ከሆነ ለምንድን ነው ታዲያ ሙስሊም ሴቶች እንዳለ የሚገረዙት? ከየት የመጣ ነው ታዲያ? ትራዲሽን እንደማትሉ ተስፋ እናደርጋለን። ስለዚህ ያው ሲመቱ እንደዚህ የመካድ ነገር እስልምና የማምለጫ መንገድ ፈልጎ በዛ ያመልጣል ማለት ነው። እውነተኛ ስላልሆነ ትምህርታቸውም እውነተኛ ስላልሆነ ያ ምንም እንትን ማለት እኮ አይችሉም። ምክንያቱም ሳቦቹን ተባውል ያደረጉት ነው የሙሐመድ ሚስት የተገበረችው ስለሆነ ደግሞም እሷም አይሻም ስታዝ ነበረ። እንደገና ደግሞ ሰለፎቻቸውም ከዛ በኋላ የመጡትም በተመሳሳይ መንገድ ሄደውበታል። ሊቃውንቶቻቸውም ይህንኑ ነው ያንጸባረቁት። ስለዚህ ብዙም እንትን የሚል አይደለም። ምንድነው እሱ በመዛቦች ደረጃ ልዩነት አለ። ሐናፊ ሴቷም ወንዱም ለሴቷም ለወንዱም እንትን ነው ይላል፣ ግዴታ አይደለም ይላል ሐናፊ። ማሊኪ ደግሞ ግዴታ ነው ለወንዱ ለሴቷ ግን የተወደደ ነው ይላል። ሻፊ ለወንዱም ለሴቷም ግዴታ ነው መገረዝ አለባቸው ይላል። ሐንበሊ በሁለት ይከፈላል። ለሁለቱም ግዴታ ነው የሚሉ አሉ። መልሰው ደግሞ ለሁለቱም የተወደደ ነው የሚሉ አሉ። እዚህ ኢትዮጵያ ውስጥ ብዛት ደግሞ የሚከተሉት ሻፊን መዛብ ነው። ለሁለቱም ግዴታ ነው የሚሉ ማለት ነው። በቀጣይ ደግሞ የሚከተሉት ሐንበሊን ነው። የሐንበሊ መዛብ ውስጥም እንደነገርኳችሁ ሁለት ሐንበሊዎች ደግሞ ይከፈላሉ። ለሁለቱም ግዴታ ነው። ይሄው ዝግብ የመጣው ምንድነው? እሱ ግርዛት ከጊዜ በኋላ ሲያስቡትም ጎጂ መሆኑን ሲያዩ አንዳንዶቹ ለማምለጥ የሚሞክሩ አሉ። አምስቱ ፊጥራ የሚባል አለ። ለሁለቱም የተወደደ ነው እንጂ ግዴታ አይደለም ካሉት አምስቱ ፊጥራ ደግሞ ግዴታ መሆኑን ስለሚያምኑ እዛ ውስጥ አንዱ የሚካተተው ምንድነው? ግዝረት ነው፣ መገረስ። ይሄ ደግሞ ለሴቱም ለወንዱም የተሰጠ ነው እና አጣብቅኝ ውስጥ ይገባሉ። ወንድ ይገረዝ የሚል በቁርአን ስለሌለ ግርዛት የተሰጠው በሐዲስ ስለሆነ ሐዲሱ ደግሞ ሴቷንም ያካትታል። ስለዚህ ወጥመድ ውስጥ ይከታቸዋል መልሶ። በዚህ ምክንያት ውዝግባቸው እስካሁን አለ ማለት ነው። አሁን እኮ ያልኩ ያለው አላዘዙም ነው እንጂ ብቶም ችግር የለውም። ይህ የሚያከራክር ነገር አይደለም። ቢኒን ላናግረው ነው። አሁን እኔ አልቀበልም ምናምን ለማለት አይደለም፣ ግን አይቶት ምኑን ነው የማትቀበለው? ረሱል አይቶት እንትን አሉ እንጂ ሰው ከዛም በፊትም እየሰሩ ነበር። ረሱል ጊዜያትን ከልክሏል ወይንስ አልከለከለም? አልከለከሉም። አይቶት እንደዚህ ሁሉንም እንትን አትበሉ ብሏሉ። ግን እዚህ ጋር አድርጉ ብሎ መጣለ። እሱን እኮ ነው ፕሊስ አገራረዙን እንዴት መቆረጥ እንዳለበት ትእዛዝ ሰጥቷል ነው ማለት በቃ እንዲህ አርጉ እንጂ አጨርሱት፣ እንዲህ አታድርጉት የተባለው ራሱ ማለት ነው። ትእዛዝ ወርዶ ዋህይም ይባላል። ሐዲስ ማለት ሙሐመድ ከራሱ ይናገራል። እንደ ወንድማችን አህመድ ሙሐመድ ከራሱ ይናገራል። አንድ ሐዲስ አሁን ላምጣልህ ስለ መፋቂያ። ሙሐመድ ከራሱ ይናገራል። አንድ ሐዲስ ላምጣልህ ስለ መፋቂያ። ረሱል ምን እንዳለ ህዝቤ ላይ ግዴታ ማብዛት ይሆንብኛል ብዬ ነው እንጂ መፋቂያን በየሰላቱ ጊዜ
ሁሌ እንዲፋቁ ልክ ወደ ለጸሎት ሊገቡ ሲሉ ሁሌ እንዲቦረሹ ጥርሳቸውን አዘ ነበራሉ። ግን ህዝቤ ላይ ትእዛዛት ስለበዙ ለዛ ነው የተውኩት። ስለዚህ እየፋቀን እንዴት ነበረ የሚፋቀው? ይላል እየፋቀ እንደዛ እንዲሉ ነው። እኔ እኮ ይገርመኛል ስለእናንተ። ሐዲሱን ክፈትለት። አማርኛው አለህ ቃል ላሳያ። እኔ እኮ አይደለም ያልኩት የሚገባለኝ የኡስታዙም ማለት እያላችሁ ፋቁ የሚል የምን አስተምረው ነው እንዴ? ስለዚህ ማውራት በራሱ ይህን እንደዚህ ብዬ እንትን ብላችሁ በየሰከንዱ እንደዚህ በሉ ብላችሁ ትእዛዝ ይበዛል አይበዛም? ፀጉራችሁን በየቀኑ አታበጥሩ፣ ካበጠራችሁ ኃጢአት ነው ያለ አካል እያልክ ፋቅ ብሎ ትእዛዝ መስጠት ሰላት ላይ ምንድን ኮተት የሆነ ነገር። እኔ ያልኩህ ምንድን ነው እሱ መሐመድ ከራሱ ማይናገር ከሆነ ግርዛትን አልከለከለም። ይልቅስ ቀስ ብለሽ ጫፉን ቁረጪው ነው ያለው አይደለ? ይሄን ራሱ የተጠቀሙት በዛን ሰዓት ስሜት ኦቨር እንዳይሆንባቸው የሚጠቀሙት ነገር ነው፣ እንደ ባህል ማለት ነው እንጂ የሐዲስ ውስጥ። ስለዚህ መሐመድ ባህልን ያስከትላል እያልከኝ ነው? ሃይማኖታዊ ሳይሆን ጎጂ ባህልን ይደግፋል እያልከኝ ነው? ታንኪው። ኧረ እባክህ እንዲህማ ይደብራል። አንተ ነው ያልከው፣ እኔ አይደለሁም። እንደ ሃይማኖት ሳይሆን ያዘዘው እንደ ባህል ነው አልከኝ። እንደ ባህል ከሆነ መሐመድ ጎጂ ባህልን ብልታችሁን ቀስ ብላችሁ ጫፉን ቁረጡት ይላል ማለት ነው። አላዘዙም። አስተያየት ሰጡ እንጂ አላዘዙም። አስተያየት ሰጡ ማለት ምን ማለት ነው? የለም ሰውዬው ምን ብሎን አስተያየት የሰጠው? እሺ እኔ ያልኩትን ሳይሆን አንተ በልና ንገረን። አሁን ያልከውን አትበለኝ። እኔ ለማውራት ራሱ ይደብረኛል። ሪሱ ምንድን ነው ዛሬ? ነብይህ አልነበረውም ግን ሲያወራው አይደለ? ነብይህ አወራው ይደብረሃል አይደለም? ክርክሩ ራሱ የሆነ ነብይህ አወራው። ቆይ እኔ ሳወራው ደበረ። ምክንያቱም ይሄ ተራ ነገር፣ ቆሻሻ ነገር እንደዚህ ሴቶች ላይ ብልታችሁን ቁረጡት እንደዚህ በሉት ማለት ጤናማ እንዳለው ነገባ። ነብይህ ግን ሲያዘው ጤናማ ነው አይደለ? ምን ሆናል? እንደዛ ማለት አይደለም። መጀመሪያ ሰውን ተረዳ አንተ። እስቲ በእናትህ እኮ ነብይህ ያለውን በለው እስቲ አንተ። ኢብኑ ተይሚያ ለምሳሌ የሴቷን የዶሮ እንትን ምንድን ነው የሚባለው እንትን ነገሩን እሱ የሚንጠለጠለውን ቀዩን ነገር እሱ እንዳለው ነገር ብልቷል ያለውንም ምለጡት ቁረጡት ብሏል። በዶሮ ጭንቅላት እንትኗ ላይ እንዳለው መስሎ እኔ የምልህ የሰማኝ ነው በደንብ። ምንድን ነው ዛሬ ተናደያል? ሪሱ ራሱ ስከፍተው ዛሬ በጣም አልተናደድኩም። ፈታ ብዬ ነው ያለሁት። ተፈጠረ ነገር ይመስለኛል። ምንድን ነው የተፈጠረው ሰሞኑን? ምንም አልተናደድኩም። ምንም የተፈጠረ ነገር የለም። ጨጓራ እያረረ ነው። ሴት ልጅን ብልቷን ባይዞ ሼኮቹ ተሰብስበው ምንድን ነው ያሉት? እሙሀይትያን ነቢያችን ቀስ ብለሽ እንትን በይው አትጋጩ አትሟጭው ብለዋል ምናምን እያሉ ነው ያስተማሩት። እና ቀንጠብ አድርጊው ጫፏን እንትኗን ክሊተርሷን ቀንጥቢያት። ወደ ሶማሌ እና አፋር ላይ ምን ያደርጉታል? ያንን ይቆርጡና ከዛ በኋላ ደግሞ ይሰፉታል። እስክታገባ ድረስ ይሰፋል። እንደ ልብስ ሰፍተዋት ሽንቷን ስሸና ፔሬድ ባየኝ ቁጥር ፔንፉል ህመም እንድታሳልፍ ስቃይ ውስጥ እንድገባ የሚያደርግ ስራ ይሰራሉ። this is not fair ለሴቶች ይህ ጤናማ አይደለም። ይህንን ዲፌንድ ለማድረግ አትሞክሩ። ጤናማ አይደለም። ይህ ያለፈበት ዘመን። ተዛ ፈተዋቸው ላይ ምን ብለው ያስቀምጣሉ? ዛሬ ተናዳ ያልፍ ወይ ሳይንስ ስላልደረሰበት እንጂ ሳይንስ ቢደርስበት ኖሮ ሴሊ መገረዟ ፕሊስ እስቲ ቆይ ይህ ሰውዬ ዛሬ ተናዳ እኔ ላናገራቸው እነዚህ ልጆች ቆይ አይ በእነሱ ቤት ቶፒክ ማስቀየራቸው ነው ወይ ነው እንዴት መሄድ እንዳለብን እናውቃለን። በእነሱ ቤት ቶፒክ ማስቀየራቸው አራዳ መሆናቸው በእነሱ ቤት በቃ የሆነ አጀንዳ መስጠታቸው ነው። ወይኔ በላቸው አለ። አታውቀንም፣ እኛ ከእናንተ በላይ ጩልሌ ነን። እሺ ከአሞራ በላይ እሳት የላስንን ያራዳ ልጅ ነን። መሐመድን እንደ መሐመድ አይነቱን በብር 50 ገዝተን 15 የምናስመርቅ ከዛ ደግሞ
10 ጭማሪ ባካችሁ ሰዱ ስንባል ይሄ ምን ይሰራልናል ብለን የምንመልስ ነን። ኤኔስ ወደ ቶፒክ እንመለስና በደንብ አስተውሉ። ግርዛቱን በተመለከተ ሙሐመድም አልከለከለውም፣ ሳባዎቹም ተግብረውታል፣ ሚስቶቹም አድርገውታል። ህፃኗን አይሻም ተግብረዋለች። አሁን ቀጥል ቢኒ። ሰው የመናደድ እኮ መብት አለው። ያን መብት ለመንፈግ ነው እንዴ ሰዎች ቢሆን እንኳን ማለት ነው። ምንም ንዴት የለም። ይህን ቶፒክ ያመጣው ሚዲያ ላይ አንድ እህታችሁ ወጣ የሴት ልጅ ግርዛት መቀጠል አለበት ትክክል ነው ምናምን ስላለች ወቅታዊ ስለሆነ ነው። በቃ አለቀ። ከዛ ያለፈ አይደለም። ስለዚህ ሰው ቢናደድ እንኳን የመናደድ መብቱን ጠብቁ። ምን ማለት ነው? ለምን ተናደድክ ይባላል እንዴ? ሰው ሆኖ የማይናደድ የለም፣ ግን አልተናደደም። ይሄ እንደው ዝም ብሎ ሲል የሆነ ነገር ነው። አሁን አህመድ ጥያቄ ልጠይቅ። አንተ ልጅህን ታስግጣለህ? ኡስታዞች እንዳሉ ታስገርዛለህ? የላይ አላስገርዝም። እንደ ሳይንስ አይደለም። አላስገርዝም አላስገርዝም እንደ ሳይንስ ሄዳለው። ትእዛዝም ስላለለ በሸሪያው ብቶም ችግር የለውም። ሱናም አይደለም። ቴንክ ዩ መሐመድ ተሳስቷል ማለት ነው። ለምሳሌ መሐመድ ይኸውልህ አንድ ነገር ልንገርህ። መሐመድ ባልጠቀም በዚህ ዘመን ላይ ባልጠቀም ችግር የለውም። ለምን አይደለም? መሐመድ የተናገረው ነገር እንደ ትእዛዝ ነው። እንደ ትእዛዝ ነው። ለምን መሰለህ አስቀምጬ ማለት ነው። ፕሊስ አዳምጣ አህመድ ስማኛ። ይኸውልህ እኔ አሁን ጊዜ እየሰጠው ነው። እንደ ትእዛዝ ነው። ነብይ ቀጥታ ትእዛዝ ነው የሰጠው። መከልከል ይከለክላል። ከዚህ በፊት ማህበረሰቡ እናንተ ትላላችሁ መጠጥ፣ አረ ስማኛ እንዴ መጠጥ ይጠጣ ነበረ። አስቀድሞ መጠጥ ተፈቅዶ ነበር፣ በኋላ ከለከለ ትላላችሁ። ስለዚህ ትክክል ስላልሆነ ነው። አሁን ይህንም ጉዳይ መሐመድ እና አላህ ትክክል ባይሆን ኖሮ ልክ መጠጥ እንደከለከሉት ይከለክሉ ነበር። መሐመድ ግን ምንድን ነው ያደረገው? ሴትዮዋ ስትገርዝ አግኝቷት ምንድን ያለው? ታይ ለምን እንደዚህ ታደርጊያለሽ? አይደለም ትእዛዝ መመሪያ ነው የሰጠው። ኦኬ መመሪያው ምን ብሎ ነው የሰጠው? ከላይ በጣም ሙልጭ አታርጊው፣ ከላይ አድርገሽ ግረዢ ብሎ ነው ትእዛዝ የሰጣት። ስለዚህ መሐመድ እንዳለው ከላይ አድርጎ ማስገረዝ፣ አዎ ትክክል። ስለዚህ ልጅህን በዛ ልክ ታስገርዛታለህ፣ በመሐመድ ልክ ንግግር ልክ ታስገርዛታለህ። ባላስገርዝ የምቀጣበት ነገር አለ? ችግር የለውም እኮ ብተው ራሱ መሐመድ ያደረገውን እሱ የተናገረውን ትእዛዝ አለመቀበል፣ እሱ ያለውን ነገር አለመቀበል ያስቀጣም። አለመቀበል ሳይሆን እኔ እንደ እስልምና ውስጥ እኔ የማይከተል የኔ አይደለም ብለዋል እኮ መሐመድ። ስለዚህ መሐመድ ተሳስቷል ማለት ነው። የማይከተል የኔ አይደለም፣ ሱና አይደለም። አላዘዙም ሱና አይደለም። የታላንታ አይሻም ተገርዛ ነበር እኮ አሁን እየነገርህ ያለው መሐመድ። አይሻም ተገርዛ ነበር። አንዴ ስማኛ፣ አንድ ደኢፍ ሐዲስ አምጡ። እሺ ስማኝ። አሁን አይሻም ተገርዛ እንደነበረ ማስረጃ መጣለሁ። ሁለቱ የተገረዙ አካላት ግንኙነት በሚያደርጉበት ጊዜ መታጠብ ግድ ነው የሚለው ሐዲስ ላይ ከዛ እኔን ነብዩም ታጠብን ይሄ ነገር አደረግን ብላ እሷም እንደተገረዘች ተናገረች። መሐመድ እናንተ አንድ ዳይፍ ሐዲስ አምጡና መሐመድ ይሄ ነገር እስኪ ይመልስልህ። ከላይ በስሱ የሚሆን በምኑም ወይ አንድ ጊዜ ክሊቶሪን ከላይ መጋጥ ጤናማ ነው ወይስ ጤናማ አይደለም? መልስልና ፕሊዝ። ክሊቶሪን ከላይ መቁረጥ ጤናማ ነው ወይስ አይደለም? ፕሊዝ ከቢኒ። እሺ ለማንኛውም ይሄኛውን ሐዲስ ላሳያችሁ። ቅድም እፎይ ስለተናገረው ማለት ነው። ነብዩ መፋቂያ ይዞ ይል ነበረ። እኔ አይደለም ያልኩት። ይኸው ቅድም እንደዚህ አትናገሩዋል። ቡኻሪ ላይ ነው ያለው። የቡኻሪ ሐዲስ አንብቡት። ላንብብላችሁ። አትፈረበት። ቆይ አንድ ላንብብላችሁ። ነብዩ ወደ ነብዩ መጣው ይላል። ጊዜ እባክህ አንዴ ይሄ ሱና ነው አይደለ? ቆይ አንድ ጊዜ ላስረዳህ እኮ ነው። በዚህ ሚዩት አድርግልኝ እፎይ። አንዴ ላስረዳህ ነው። በዚህ አንድ ደቂቃ ስጠኝ። ምን አለ? ወደ ነብዩ መጣው መፋቂያ በእጃቸው ይዘው ጥርሳቸውን ያጸዳሉ። የሚል ድምፅ ከአፋቸው ይሰማል። መፋቂያ አፋቸው ውስጥ ነው። ሆን ብለው ማለት ነው የሚያስታውኩ ይመስሉ ነበረ። ይሄ ማለት ምንድነው? የመሐመድ ሱና ነው። ለምሳሌ ይሄን ኡስታዝ ይዩት። ስለዚህ መሐመድ ካለ ማለት ነው ሱና ነው ብለህ ከተከተልክ፣ መሐመድ ከላይ ብልቷን ቁረጩ ሲል ደግሞ ሱና አይደለም። ለምንድን ነው የማትከተሉት?
ይሄ ሱና ነው ብላችሁ እንዲበሉ እያላችሁ እያስተማራችሁ ከላይ ቁረጭውንስ ሼም ይዟችሁ ነው? አፍራችሁበት ነው? ይሄን ይመልሱልኝ ቦስ። ምክንያቱም ይሄም ሱና ነው፣ ትእዛዝ ነው። አለ ብለህ የምትል ሰውዬ ቁረጭ ሲል ግን ለምንድን ነው የማቆርጠው ነው ጥያቄ። እየፋካ አስበሃል መስጊድ ውስጥ ስትቱ እንዴት እንደሚዘጋ አስበዋል። አንተ እንዴት ነው ይሄ ነገር? በኮልጌት አንተ ጥርስ ይጣፍቀ ያጣቀም ነው ብለህ ጽፈህ አስቀምጠህ ትሬኒንግ ስታደርግ ራሱ አይደለም። አህመድ በእናትህ አህመድ ጭንቅላትን ተጠቀም። አንተ ወጣት ነህ። እሱ ቀይሮ ይደብራል ትንሽ። አህመድ ለምን መሰለህ ሱራ 59:7 ላይ ማንኛውንም ነገር መሐመድ የሰጣችሁን ተቀበሉ ተብላችኋል። ማንኛውንም ነገር አንዴ ክፈተው። መሐመድ የሰጠውን ማንኛውንም ነገር ትቀበላለህ፣ የከለከለውን ተከልከሉ፣ የሰጣችሁን ማንኛውንም ነገር ተቀበል ተብላል። ስለዚህ አዳምጥ፣ ካልከለከለ መሐመድ ፈቅዷል ማለት ነው። መሐመድ የፈቀደውን ደግሞ መቀበል ግዴታ ነው። 59:7 በግድ አዳምጥ፣ ቆይ። ስለዚህ መዛቦችህን እኮ ነው ከመዛቦች ጋር ነው ክርክር፣ ከኔ ጋር ሳይሆን መዛቦችህ ፕሌስ አዳምጥ፣ ቆይ አዳምጥ፣ ቆይ። ቁርአንን የሰጠህ እኮ ኡስማን ነው። ኡስማን እኮ ነው ያዘዘው። ለምሳሌ ኦኬ፣ ቁጥር 7 ላይ እንደዚህ ይላል። አዳምጥ አንዴ። አላህ ከከተሞቹ ሰዎች በመልካሞቹ ላይ ምናምን እሺ፣ መልክተኛውም የሰጣችሁን ማናቸውንም ነገር ያዙት። አንድ ነገር አይደለም ያለው። መልክተኛው የሰጣችሁን ማናቸውንም ነገር ምን በሉ ያዙ። ማን የሰጠውን? ሙሐመድ የሰጠውን ትእዛዝ ማናቸውንም ቢሆን ያዙ። ከእርሱም የከለከላችሁን ነገር ተከልከሉ፣ አላህንም ፍሩ፣ አላህ ቅጣት ብርቱ ነውና ይላል። ስለዚህ ሙሐመድ የሰጠውን ማንኛውንም ነገር የመያዝ ግዴታ አለብህ ማለት ነው። ማንኛውንም ነገር ሙሐመድ የሰጠውን የመያዝ ግዴታ ካለብህ ከዛ ውስጥ ደግሞ ሴት ልጅን እንዴት መገረዝ እንዳለበት የሰጠው ትእዛዝ ነው። ከዛ ውስጥ ደግሞ አይሻ ኡመል ሙሚን ነች። ሙሐመድ ደግሞ የአይሻ ባል ነው። እኔና ነቢያችን ተገርዘን ግንኙነት አድርገን ታጠብን ትላለች። በጋብቻ የኔን ሱና ምሰሉ ብሎ ደግሞ ትእዛዝ ሰጥቷል። ስለዚህ አሁን ትመስሏችኋላችሁን ነው ጥያቄው። አዎ ከሆነ ተገርዛችኋል ወይ ነው። ሱፊያ ሰላም ነው? እንዴት ናችሁ? ሰላም ነው አለን። ስሜን ሙስሊም አድርጎ አገኘሁት አካውንቴን። እኔ እንኳን ክርስቲያን ነበርኩኝ። ማን ነው ሙስሊም የሚያደርገው? እንደዚሁ ሆኖ ነው ያገኘሁት። አላወቅኩትም እኔ እንደዚሁ ምን እንደባለፈው ልጅ ፎቶ የኔ ነው፣ ቪዲዮ የኔ ነው፣ ድምፁም የኔ ነው፣ ግን እኔ አይደለሁም እንዳለችው ቦንክብን ሆነ። የምር ባስ አገኘው ሱፊያ ኑራ ይላል። እኔ ራሱ ግራ ገብቶኛል። እንደዚህ ምናልባት የምታውቁ ካላችሁ እንዴት እንደሚሆን ንገሩኝ። ግን በዚሁ አጋጣሚ እናንተ እናመሰግን። አካውንቱ የኔ ነው፣ ስሙ የኔ ነው፣ ግን እኔ አይደለሁም። ለማንኛውም በአጋጣሚ ስላገኟቸው አመሰግናለሁ። እግዚአብሔር ይጠብቃችሁ፣ እናንተንም ወንድሞቻችሁ ሁላችሁም ተባረኩ። እሺ ቴንክ ዩ። ኦኬ አብዱ። አቤት። እንኳን ደህና መጣ። እንኳን ደህና ጠበቃችሁ። መልካም። የሴት ልጅ ግርዛትን ትደግፋለህ? ለምን የምትገረዘው? ሴት ልጅ መገረዛት የለባትም ብለህ ታምናለህ? ምክንያቱ ምንድን ነው? በምክንያት ነው? ምንም ምክንያት ይሁን አይደል ነው። በየትኛውም ምክንያት ሴት ልጅ መገረዝ አለባት? ምክንያት ካለው ብትገረዝ ችግር ያለው አይመስለኝም። ምን አይነት ምክንያት ለምሳሌ ሊያስገርዝ ይችላል? ብዙ ምክንያቶች አሉ። ልትገረዝ የምትችልበት ምክንያት
ለምሳሌ አንደኛ ለምሳሌ አንድ ሶስቱን አንደኛ ለምሳሌ ያ የምትገረዘው ነገር ወደ ወሲብነት በጣም የሚገፋፋት ከሆነ ከአቅም በላይ ከሆነ ያ ነገር ደግሞ ያ በአንደኝነት ደረጃ እሱ ይመረጣል። ሁለተኛ ለህይወቷ የሚያሰጋት ከሆነ ነው ለህይወቷ የሚያሰጋት በቃ በሕክምናም ሊሆን ይችላል በምንም እንትን ተብሎ ያ መቆረጥ አለበት ከተባለ እንጥልም ይቆረጣል። ምንም እንትን የለውም። ግርዛት ለህይወቷ የሚያሰጋት ሲሆን መፍትሄ ሆኖ ምን ለማወቅ ፈልገህ ነው? የኔን አስተሳሰብ ነው ወይስ ምንድን ነው? አልገባኝም። ይገባኛል። ጥያቄ ለእኔ ያለህ እስልምና ላይ ነው ጥያቄ አለ? አረ ኖ የግርዛትን ጥቅሙን እየተረዳው ነው ገና ኢንተርና ላይ እያወራሁ። ሶስተኛ ምንድን ነበረ መፍትሄው? ለምን ነበር ተገረዘ? ሶስተኛ ስለምንድን ነው ለምሳሌ ልትገረዝ የምትችልበት ጥቅም? የኔን ትንሽ የአእምሮ ነው የምጠይቀኝ ወይስ እስልምና ነው ጥያቄ? አልገባኝም። ወደ እስልምናው ጥቅም ፐርሰናሊ ነው የምጠይቀኝ? ያ ጀነራሊ ሴት ላይ የምትገረዝባቸው ጥቅሞችን እያስረዳኸኝ ስለሆነ እንደ እስልምናውም በዛው ደርበህ ማለት ነው። ተቀበልከው? አንተ የነገርኩህ ነው። እንዴት ነው የምቀበለው? ለራሴ ግራ ገብቶኛል። የማትቀበል ከሆነ ምንድን ነው ማለት ምንድን ነው? ሜይ ቢ የተሻለ ሌላ ሶስተኛ መፍትሄ እየሰማሁ ነው፣ እየጠበቁ እንግዲህ ይህን ያክል ከነገርኩ ይበቃኛል። ሌላ ጥያቄ? የመጀመሪያ ያልከኝ ስሜቷ ወደ ኃይል በጣም ኃይለኛ ከሆነ እሱን ለመግታት ነው ያልከኝ አይደለ? ለመቀነስ። አንድ ሴት ልጅ ስሜቷ ሀይ መሆኑ የሚታወቀው ለአቅመ ሔዋን ስትደርስ ነው አይደለ? ልክ ነው። ስለዚህ የ25 ዓመት ሴትን ነው የምገርዙት ማለት ነው። እሱ እንትን ነው ግዴታ አይደለም። መገረዝ አለመገረዝ በእስልምና ከመጣ ከስሜቷ ሀይ መሆኑን የምታውቀው ያኔ ነው አይደለም? ቅድም ጠየቀኝ ፐርሰናሊ ነው የኔ ነው። ቆይ እኮ አንድ ሴት ልጅ ስሜቷ እንደዚህ ነው በጣም ኃይለኛ ከሆነ ያንን ስሜት ለመክታት ነው which means ስለዚህ ለአቅመ ሔዋን ተደረሰች በኋላ ካለ ሁኔታ ነው። ስለዚህ በ10 ውስጥ ያለችን 20 ውስጥ ያለች ሴት አንቺ ስሜትሽ ከፍ ብሏል፣ ስለዚህ ብልትሽ መቆረጥ አለበት። በምንድን ነው ስሜቷ ሀይ መሆኑ የሚታወቀው? ላውራውን ቀጥል። ስሜቷ ሀይ መሆኑ በምንድን ነው የሚታወቀው? መጀመሪያ የጠየቀኝ ጥያቄ ፐርሰናል ጥያቄ ነው እንጂ እስልምናን ወክለ አይደለም የተናገርኩት። ጠየቀኝ፣ ፊት ለፊት ጠየቀኝ። አንተ ብለህ የኔን ሀሳብ ነው የወሰድከው አይደለ እንዴ? የኔ ሀሳብ ደግሞ አንተ ደግሞ ስመልስ እስልምና የማይደግፈውን አይደለም መቼም እስልምናን አስተምሮንም ተቀብለህ ነው ከዛው ጋር እስልምና የሚቃረን አትመልስም ማለት እስልምና የሚደግፈውን ስለሆነ። ጥያቄው ምንድን ነው አልገባኝም። እስልምናም ግርዛት የሚደግፍ እንደመሆኑ ከጠቀሜታዎቹ አንዱ እስልምና ካስተማራችሁ በረከት ነው። ቀጥል። ተራፍ ስላደረኩ ቀጥል። ጥያቄውን አውጥተህ ብታሳየኝ እና ምንድን ነው እዛ ላይ ያነበብከው ሀዲስ ላይ ምንድን ነው የሚለው? ተረዳው። በቃ አሁን ጥያቄ የሚገረዙበትን ጥቅም እኮ አንተ ስታስረዳኝ እንደገባኝ ከሆነ የመጀመሪያው ይህ አስተምሮ እኮ አንተ ብቻ አይደለም። ሼኹል ኢስላም ኢብኑ ተይሚያ ቅድም አንብበነዋል። እሱም ይለዋል እኮ አንተ ያልከውን ሴት ልጅ ብልቷ መቆረጥ አለበት። ምክንያቱም ደግሞ ካልተገረዘች የሴት ልጅ ብልት ስሜቷ ከፍተኛ ነው። ጥቅሙ የምትገረዝበት ምክንያት ስሜቷ መቀነሻ ነው ይላል። ማይ ኩዌስችን ኢዝ ሂር። አንድ ያዳምጠኝ።
ከአቡ ሶሪ አብደላ የእኔ ጥያቄ ሴዲ ስሜቷ ሀይ ከሆነ እንካ ጥያቄን ተቀበል። ኃይለኛ ስሜት ካላት ብልቷን ከመቁረጥ ይልቅ 2-3 ለምን ባላሰጧትም? ማለት ለሙስሊም ወንድ 4 ድረስ እንዲያገባ ከፈቀዳችሁ ስሜቱ ከእሷ የሚያንስ ከሆነ የእሷን ስሜት በምላጭ ቆርጣችሁ ከመግደል ይልቅ 3-4 እንድታገባ እንደውም ደግሞ ከቻለች 10 እንድታገባ ማድረጉ አይቀልም ወይ? ብልቷን ከመተልተል ብልቷን ሳይሆን የሚተለተለው ብልቷ ኦልሬዲ ክፍት ነው። ውስጥ የሚቆረጥ ነገር አለ። እንደውም ኢንተርናል ፓርቱ ነው። እሺ እሱ ነው እንጂ ልክ እንደ እንጥል ያለች ነገር ነው። ይሄ ምላስ ላይ እንቆሮሮን ስትል ያለች እንጥል አላች ያላለች እንደዛ አይነት እንጥል ነው ቆረጠው፣ ሌላ ነገር አይደለም። ውስጥ እንጥል አለ እንዴ? ቶንሲል እንዳይዛት ነው። ውስጥ እንጥላለች እንጥል ነገር ነው የምትቆረጠው። እንግዲህ ሲቆረጥ ያያችሁ ያስቆረጣችሁ አይደውን ነው እንግዲህ አላውቅም። ግርዛት የተለያዩ አሉ። አክቹዋሊ ወደ ውስጥ የሚወጉት አለ። ደብሊው የሚያስቀምጣቸው የግርዛት አይነቶች አሉ። ኢንተርናል ፓርት ግርዛቶች አሉ። የውስጠኛውን ክፍል የሚገርዙ ክሊተርስ የምትባለውን የሚቆርጡ አሉ። የሚሰፉት አሉ፣ የሚወጉት አሉ እና ከአደገኛ እስከ ቀላል እንትኖች አሉ ጉዳቶች። እንግዲህ የውስጠኛውን ክፍል ነው ቀንጠብ የሚቀነጥቡት ማለት ነው። እንጥል ምን መስላለች ብሎናል። ያችን እንጥል ምን ትመስለው ስትቆረጥ ከዛ ምን ይፈጠራል? ያው እንደተነገረን እንግዲህ ስሜቷ ይቀንሳል ማለት ነው እኮ። አሁን የእሷን ስሜት ለመቀነስ ወንዶች እንደዚህ ከምጥሩ ሳቀነጥቡት ሳቆርጡት ብልቷን የውስጠኛውን የአፍረተ ገላዋን ከመቁረጥና ከማድማት ብዙ ደም እንዲፈሳ ከማድረግ ይልቅ በዚህም ነርቭ ኢንዲንጎቿን ስሜት አልባ አድርጎ ስሜት እንዳይኖራ ከማድረግ ይልቅ ለምን 10 ባል ለምን እንድታገባ ይፈቀድላትም? አንድ ሴት ከአንድ በላይ ማግባት አትችልም። ማችልበት ምክንያት ምንድን ነው? ስሜት እኮ ከወንድ በላይ ስለሆነች እኮ ስሜቷ አልችል ብላችሁ እኮ ነው ስሜቷን የቆረጣችሁት አይደለ? ስለዚህ ስሜቷን ሳገሉ ለምን 4ና እናንተ ማግባት የምችሉ ስሜት የሌላችሁ እሷ ለምን 10 እንድታገባ አታደርጉም? ወይንም እሺ በቃ 10 ይቅርና የእናንተ ንጥፍ 8 ለምን አታገባም? እሷ ልጅ ቢወለድ የማን ልጅ ይባላል? ልጅ ችግር የለውም። ምክንያቱም ልጅ የአልጋው ወራሽ ነው ተብሎ ስለሚታመን እንደ እስልምና አባቱ ልጁን ማወቅ አለበት አይደለ? እስልምና መፍትሄ ስላለው። ምክንያቱም አንደኛ ልጅ የአባቱ ነው የሚባል አስተምሮ አለ። ታውቃለህ አይደለ? የአባቱ ነው አንድ በል በዛ ማወቅ ይቻላል። ሁለተኛ መሐመድ ተናግሯል፣ ቀድሞ የጨረሰ ልጁ እሱን ይመስላል ብሏል። ስለዚህ ቀድሞ በጨረሰ ከ8ቱ ቀድሞ የሚጨርሰው ማን ነው የሚለው በዛ ይታወቃል። ሁለተኛ ቀድሞ የጨረሰውን እሱኑ ቁጭ ነው ይመስላል ስላለ። ሶስተኛ ያረጡ ሴቶች መውለድ አይችሉም፣ እነሱ ማግባት ይችላሉ። ቆይ አራተኛ መሃን ሴቶች መውለድ አይችሉም፣ እነሱ ማግባት ይችላሉ። አምስተኛ ገና ያልደረሱትንም እናንተ ስለምድሩ እነሱም ማግባት ይችላሉ። ስድስተኛ በዲኤንኤ ማወቅ ይቻላል። ሰባተኛ የመከላከያ መጠቀም ይችላሉ። ከሰባቱ ጋር ከፈለገች ላለመውለድ መከላከያ ትጠቀማለች። በዚህ ሁሉ መፍትሄ አለ። ስምንተኛ የተወለደው ልጅ በዲኤንኤ ይታወቃል። እያልን ቀጥል፣ ብዙ መፍትሄ አለ፣ አትልፋ። ስለዚህ ለምን 8 እንድታገባ ፈቅዱ? ስሜቷን ከምገሉ ይልቅ ስሜቷን ስለሚቀንሰው ትገረዛለች ተብሎ ይሄ ደግሞ እንደ አድቫይዝ ነው እንጂ እንደ ግዴታ እንደ እንደዛም ደግሞ እንደ ማግባት ራሱ አብደላ አሁንም ዶር አይደለ 8ም ይቀር 4ም ይቀር
ሁለትም ይቅር አንድ በቂዋ ነው። አንድ አግብታ ባሏ ግን ለምን አራት እንዲያገባ ትፈቅዳላችሁ? እሷኑ እንትን እንዲያስደስት አንድ ለአንድ ብቻ ለምን አትሉም? ካዳ ምክንያቱም እሷ ስሜቷ ሀይ ስለሆነ የእሷን ስሜት ገላችሁ ባልየው አራት ሴት ጋር እየሄደ እዛም እዛም እንደ ሰፈር ልክስክስ ውሻ እዛም እዛም ገባ ገባ ከሚል አንዷን እዞ ከሳምንት እስከ ሳምንት አብረው እሷኑ ለምን አያስደስትም? እሷን ስሜቷን ገድሎ ሶስቱ ጋር እንዳበደ ውሻ ጡል ጡል ከሚል ከአንዷ ጋር ለምን አይሆንም? ካዳ ስሜቷን ተምገሉባት አብረዋት ለምን አይኖርም? አብረዋት የማይሆነው አራት ለምን ትፈቅዱለታላችሁ? ምክንያቱም አልቻለማ። ስላልቻለ የእሷን ስሜት ለምን ትገላላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የኔ ኡመት በብዛት ብዙ እንዲሆኑ የሚወልዱ ሰዎች የሚወልዱ ልጆችን አግቡ እና መውለድ ደግሞ የኛ ዋናው ዓላማችን ነው። ያ እስልምና በመውለድ እንደሚበዛ ብዙ ስለምንሞት ብዙ እንወልዳለን። እኔ አሁን ለምሳሌ 40 ዓመቴ ነው፣ አያቱኛለሁ ገባ። አሁን መኬ ላሳይ እችላለሁ፣ የልጅ ልጅ ላሳይ እችላለሁ፣ ልጆቼ ላሳይ እችላለሁ። አሁን ግን ስጋና ወጣት ወልጄ ጨረስኩኝ። አሁን አይደለ በልጅነት ማግባት ትልቅ ጥቅም አለው። በ40 ዓመት የልጅ ልጅ ካያ ኢማጂን። ስለዚህ ይሄ ነው እንግዲህ ምድራዊ ይሄ እኮ ታዲያ ምን በምድርም እንደዚህ እናቴን ቅድሚያት አድርጌያለሁ። ቅድሚያቴን ቅምቅም አይት አድርጌያለሁ። አይተዋል። ልጅ ልጅ አየህ ታሪክ መጣ። እኔ በሞትም አሁን አይከፋኝም። የ9 ዓመት ህፃን ልጅ ግንኙነት ያደርጋሉ። የ9 ዓመት ህፃን ልጅ ግንኙነት ያደርጋሉ። በ40 ዓመት ያገባሉ። አሁን 40 ዓመቴ ነው ብለዋል። 40 ዓመት ነው የ9 ዓመት ህፃን ልጅ አግብተው ግንኙነት ያደርጋሉ ወይ? ለዛውም የተገረዘች። የአሁን እዚህ ምናት 9 ዓመት የአሁኑን ጀኔሬሽን ነው የምታወራው። 40 ዓመት ያው እኮ ነው። መቼም ጀኔሬሽን ይሆን ያው እስልምና አቋሚ ነው አይደለ? እንደየጀኔሬሽኑ ይለያያል። የሰው ልጅ እድገት በአሁን ያለውን ከዛሬ 100 ዓመት በፊት የነበረው ከዛሬ 200 ዓመት በፊት የነበረው 1000 ዓመት በፊት የነበረው የሰው ልጅ ጥንካሬ ጥንካሬ ይለያል። ስለዚህ ወደኋላ ስንሄድ እድገታቸው ቀርፋፋ ነበረ ይታወቃል። አሁን ግን ቴክኖሎጂው እንደገናም ደግሞ የጤናው እንትን የተሻለ ስለሆነ ልጆች ቶሎ ይደርሳሉ። ዊናውታል ወደኋላ ስንሄድ ግን የ10 ዓመት ሆናም እንኳን ገና ንፍጣም ነበረች። የአሁን የ10 ዓመት ልጅ ግን ብዙ ነገር ታውቃለች። ብዙ ነገር ላይ አይምሮዋን ብስል ነው። የአሁኖቹ ቶሎ ደርሰዋል እንደውም ማለት ነው። ምክንያቱም ንቃተ ህሊናቸው ከፍ ያለ ስለሆነ የአሁኖቹ። እንመልሰውና ግን ቁርአን ላይ ገና ፔሬድ ያላዩትን እነሱን መገናኘት እንደሚችል ይፈቀዳል። ስለዚህ በእድሜ ያገድባል ማለት ነው። ሱረት ጠለቅ ላይ 4ኛው ምዕራፍ ላይ ይፈቅደዋል። ከምንም በላይ ደግሞ የነቢይን ሱና ትከተላል አይደል? አንዴ ክፈትለትሽ ቃል ናንጨርስ 64 ይሄው አንብቡት ኡስታዝ። ይቅርታ ጋሽ ምንድን ነው የከፈትከው? አንተ ይሰማል?
ቀጥል አብዱ። እነኛም ከሴቶቻቸው ከአደፍ ያቋረጡት። ይሄ እኮ ስለ ህግ ነው የሚያወራው፣ ስለ ፍቺ እኮ ነው። አስረዳን፣ ቅድሚያ አንብበው ነው። አሁን እኮ ያልከው የ6 ዓመት ልጅ ማግባት ይቻላል በቁርአን። አንብብ ቅድሚያ። መቼ ነበብክና ነው? ይሄ እኮ ራሱ ሰለቱ ጠላቅ ነው የሚለው እኮ። ቅድም ጠላቅ ማለት የፍቺ አንተ ካልከው ጋር አይገናኝም ከማስረጃ ጋር። አንብብና አስረዳና። ፍቺ ማለት ምን ማለት ነው? ሳታገባ ነው እንደ የምፈታው? ያገባውን ነው የምፈታው። አብዱል የ40 ዓመት ሽማግሌ ነኝ፣ ጎልማሳ ነኝ፣ የልጅ ልጅ አይቻለሁ ብለህናል አይደለ? ልክ ነው። ፍቺ የሚወራው ላገባሃት ነው ላላገባሃት? ላገባ ነው እንጂ። ስለዚህ ህፃናትን ማግባት እንደሚቻል እና እንደ መፍታት እንደሚቻል አንብብና አስረዳ። እሺ ደምስ ድል አንብብልህ። ይሄ ጥያቄው ሌላ ጥያቄ ነው። ካወራሁ ጋር አይገናኝም። አንብበው ቀጥል። እነኛም ከሴቶቻቸው ከአደፍ ያቋረጡት ዕዳቸው ህግ ይላል። ቢጠራጠሩ ዕዳቸው 3 ወር ነው። ኔትወርክ የተቆራረጠ ነው። ይሰማል? ትቆራረጣለህ። ኔትወርክ መሰለኝ። እኒያም ከሴቶች ከአደፍ ያቋረጡ በዕዳቸው ህግ ብትጠራጠሩ ዕዳቸው 3 ወር ነው አለ። ሴቶች አደፋቸው የሚያቋርጡት መቼ ነው? በ40 ዓመት ነው። ከ40 ዓመት በኋላ። እሺ አፕሮክሲሜትሊ እንደዛ ብለን ያዘው። እሺ እነዚያም ገና አደፍን ያላዩት ዕዳቸው እንደዚህ ነው ይላል። ሴቶች አደፍ ወይም ፔሪድ ማየት የማይጀምሩት መቼ ነው? ፔሪድ ማየት የሚጀምሩት ነው ማየት የማይጀምሩት? ማይጀምሩት፣ ገና ያላዩት፣ ገና አደፍን ያላዩ። መቼ ነው? ገና አደፍን ያላዩ ማለት ማን ነው? ገና ፔሬድ ያላዩ ማለት ነው። አደፍን ያቋረጡ ማለት ፔሬድ ያቋረጡ አይተው ያቆሙ ማለት ነው። ገና ፔሬድ ያላዩ፣ ገና ፔሬድ ያላዩ እኮ ተፍሲሩ ምንድን ነው የሚለው? እዚህ ሁሉም እኮ ሱባባ ለንዙል አለ። ክፈትለት። እሺ ማመዜን ቁርአን እስተና ተፍሲሩ ቁርአን ክፈተው፣ ይከፈትላል። ቃል አለ ማመዜን ቁርአን እስተና ተፍሲሩ ምን ይላል? ገና ማለት ገና ያልደረሱ ወይንም ደግሞ የወር አበባ ማየት ያልጀመሩ ማለት ነው። ህፃናት ሆነው እነሱም ደግሞ ህፃን ስለሆኑ ፔሪድ ገና ማየት ያልጀመሩ። ዩቱብ ላይ ያላችሁ ሰላም ብለናል። ከፍቺዎች ምዕራፍ ከ2 እስከ 3 ከፍ አድርገው ትንሽ ከፍ አድርገው። ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት አልበቀራው 222ኛው ቁጥር ላይ አንቀጽ ላይ ሲወርድ ሀሊድ ቢን ኡመር ቢን አልጁመር ቢን ቀያስ አልአንሳሪ የተባለ ሰው ለነቢዩ የወር አበባ የማታይ አሮጊት፣ የወር አበባ ያላየች ህፃንና እርጉዝ ሴት አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብለው ሲጠይቋቸው ነው ይሄ አንቀጽ የወረደው። ዋይድ እነሱ ጢም ዘግበውታል ይላል። ስለዚህ ክፍሉ ምንድነው? የወር አበባ ማታይ አሮጊት፣ የወር አበባ ማታይ ህፃን ልጅ እና እርጉዝ፣ እነኚህ እንዴት ነው በሚል የወረደ ነው። ገና የወር አበባ ያላየች የሚለው እነኚህ ነው። ምን አልክ?
እኮ መስጠት ሊሆን ይችላል። አሁን በእስልምናም ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ሲያገቡ በ6 ዓመታቸው ተሰጥተዋል። መስጠት በ6 ዓመት ምንድነው የሚያወራው ክፍሉ? ፍቺ ነው አይደለ? ወሲብ ሳያደርጉ እንዲሁ ተጋብተው መፋታት ቃል ኪዳን ማለት እንደ ኒካ ይባላል እሱ። እና እሱ ራሱ መፍታት ከፈለግ ፍቺ ታደርጋለህ ማለት ነው። እሺ፣ ስለዚህ ተጋብተው ነው ግን አይደለ የሚፋቱት? ይሄ ክፍሉ የተጋቡ የሚፋቱ ናቸው አይደለ? አይደለ? ያ ኒካ ማለት ያው ኒካ ነው። ቆይ እሱ ላይ እንዳለን። ስለዚህ ተጋብተው ነበር እየተፋቱ ነው አይደለ? መልካም። ወሲብ ሳያደርግ ኒካ እንትን ኢዳ ይቆጠራል? ወሲብ ላላደረጋት ሴት ለምን አይቆጠርም? ካላየች አይቆጠርም። ወሲብ ካላደረጋት ለምን ኢዳ አይቆጠርም? ለምን አይቆጠርም? ሱራ 33 49 ክፈተው። ኢዳ የሚቆጠረው ወሲብ ስላደረጋቸው ነው። እነኛ ህፃናትንም ጭምር ወሲብ ላደረጋት ብቻ ነው ኢዳ የሚቆጠረው። እናንተ ያመናችሁ ሆይ ምዕመናትን ባገባችሁና፣ በደንብ አስተውል። እናንተ ያመናችሁ ሆይ ምዕመናትን ባገባችሁና ከዚያም፣ በደንብ አስተውል፣ ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነሱ ላይ የምትቆጥሩት ኢዳ አለ ነው የሚለው? የለም ነው የሚለው? እኮ መቼ ነው የወረደው አያ? ከዛ አያ በፊት ነው የወረደው ወይስ አለ ነው የሚለው? ኧረ ጉድ! አለ ነው የሚለው? ኢዳ ቁጠሩ ነው የሚለው? አይደለም። ኢዳ ምንም የላችሁም። ጎበዝ። ስለዚህ ኢዳ የሚቆጠረው ወሲብ ለተደረገች ሴት ነው። ወሲብ ካልተደረገች ኢዳ ቆጥረው ኖ። ይሄ አያ የወረደበት በኑዙልና መድኒ ነው። ምንም ነገርኩህ እኮ እኛ እኮ አንብበን ኢዳ ምንድን ነው ጥቅሙ ታውቃለህ? ኢዳ የሚቆጠርበት ምክንያት ፕሊስ አብዱል፣ ኢዳ ለምን እንደሚቆጠር ታውቃለህ? ቆይ ክርክር እናድርገው፣ ለመማማር እናድርገው። አትሊስት ያር ማቸው ይነፍ እንደ ህፃናት አይደለንም። እንደ ህፃን ዝም ብሎ መጫወጫ ሳይሆን ቁም ነገር ያለው ሰዎች ይማሩበት ዘንድ በእውቀት ላይ እንመስረት። ኢዳ ለምንድን ነው የሚቆጠረው? እርጉዝ ዳሆች ነው የሚታወቅ። እርጉዝ መሆኗንና ለመሆኗን እንዲታወቅ። ቴንኪው። ያ አይ ቲንክ እርጉዝ መሆኗን እንዲታወቅ አይደል ያልከኝ? መሆኑንና አለመሆኑን። ጎበዝ። ወሲብ ያልተደረገች ልጅ ወይም ወሲብ ያልተደረገች ሴት እርጉዝ መሆኗንና ለመሆኗ እንዲታወቅ ተብሎ ኢዳ ይቆጠራል? ወሲብ ሳታደርጋት ቴንኪው። አይቆጠርም። አንድ ሴት አርግዛ ይሆን አላረገዘችውን ብለህ ልጠረጥር የምችለው ከእሷ ጋር ግንኙነት ስታደርግ ብቻ ነው። ግንኙነት ካላደረግክ ግን ታረግዝ ይሆን አታረግዝ ይሆን ብለህ አትጠረጥርም። የምትጠረጥረው መቼ ነው? ወሲብ ካደረግካት ብቻ ነው። ስለዚህ እነኛ አደፍ ያቋረጡ አደፍ ያላዩ እና እነኛ እንትኖቹ ወሲብ ስለተደረጉ ነው። ወሲብ ካልተደረጉ ግን ኢዳም አይቆጠርም፣ እንዲሁ ነው የምፈታው። ስለዚህ ሕፃኗ ተገብታ ስትፈታ ወሲብ ሳትደረግ ሳይሆን ወሲብ ስለተደረገች ነው። ወሲብ ባትደረግ ኖሮ እንዲሁ ነበር የምትፈታው። ያው ቅድም ያነበብከው አያ እና አሁን ያነበብከው አያ ምንም አይገናኝም። ሼክ ያስረዱ። ምናልባት እፎ እያለ ትክክል አይደለም ካልክ ቅድም እፎ ተናግረዋል። 80% እፎ የሚናገረው ኮንፈርም የሚደረገው በእስልምና ተቀባይነት ያለው አስተምሮ ነው እንጂ የራሱን አረዳዳለም። ስሟቸው ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። የወር አበባ ያላየች ወይም ያቋረጠችው እኩል ናቸው ሁለቱ። ከመካከል ላይ ያሉት ግን ደም ያለባቸው በወር ነው የሚቆጠረው። እንደው የዒዳ ቆጠራው ይህን ያህል ጊዜ ቆያለሽ?
ምክንያቱም ደም የምታይ ከሆነ ተቅሪበን በየወሩ ነው የምታየው። ስለዚህ በ3 ወር አካባቢ ወይም ትንሽ ሊቀንስ ሊጨምርም ይችላል፣ ያልቃል ማለት ነው። ደም የሌለባት አሮጊት ከሆነች ደግሞ ቀጥታ በ3 ወር በ3 ወር የምትቆጥረው ማለት ነው። ጽንስ ያላት ከሆነች ደግሞ ስትወልድ ይሆናል ማለት ነው የሚያልቀው። ይሄ ባሏ የሞተባት ከሆነች ደግሞ 4 ወር ከ10 ቀን ይሆናል ማለት ነው ሄዳቸው የሚያልቀው። እነዚህ እንግዲህ 4 አይነት የኢዳ ማለቂያው ጊዜው ይቆጥራሉ። ምናልባት 3 ወር ገና ህፃን ያልደረሰች ህፃን ያልደረሰች 1 ብሎ ቆጠራቸው 4 አረገ ማለት ነው። ስለዚህ ህፃን ያልደረሰች ልጅ ኢዳ የምትቆጥረው ወሲብ ስለተደረገች ነው። ኢዳ አይቆጠርም ሲጀመር። አብዱ ቅድም እኮ ተማምነን ነበር ኢዳ ለምንድነው የሚቆጠረው ብየው፣ አርግዛለች አላረገዘችም ተብሎ ለማወቅ ነው። ወሲብ ካላደረጋት ለምንድነው የሚቆጥረው? ወሲብ ስላደረጋት እኮ ነው። ልታረግዝ ትችል ይሆን ብሎ ስለጠረጠረ ነው 3 ወር የሚጠብቃት እና እንደዛ ነው። ለዛሬ ይብቃል። አመሰግናለሁ። ጥያቄ አለ?